ኔትወርክ ምናምን ይሆናል ያለውበት ክፍለ ሀገር ስለሆነ ትንሽ ኔትወርክ እንትን ይላል። እኔ ኦርቶዶክስ ነኝ፣ ግን በጣም በፌስቡክም በቲክቶክም በጣም ስለናኝ ኢምራን ስለተባለ እስኪ እኔ ልንገርህ በጣም በኦርቶዶክስነት የምኮራና በጣም መመካ ሰው ነኝ። እውነት እስልምና መልስ ካለው ለኔ ጥያቄ ድንግል ማርያም ምስክሬ ናት። አንተ የኔ ጥያቄ ከመለስክ ሪባንት አሁን ሻሃዳ ይዛለሁ። በቃ ድንግል ማርያም ምስክሬ ናት አልኩ። መድኃኒዓለም ምስክሬ ነው። ግን ለምጠይቅ ጥያቄ ትክክለኛ መልስ መስጠት አለብህ። ይሰማል? አሁን ደግሞ ላውራ ሙት አድርገው። በመጀመሪያ በእምነት የምትኮራ ኦርቶዶክስ ነኝ አልክ። በእምነት የምትኮራ ከሆነ የምታመልከው አምላክ ማን ነው ስለ መመለስ ነበረብህ። የምታመልከው አምላክ ማን ነው ስለ መልስ የለህም፣ ዝም ነው ያልከው። ረስተው ከሆነ አንደኛ። ሁለተኛ እስልምና ጥያቄ ላይ ከመለስክልኝ ሙስሊም ሆናለሁኝ። ማርያምን ገባ እንትና ገብርኤልን ያልጠራኸው ስም የለም። አሁን ከዚህ ስንጀምር ራሱ ማርያም አልካት፣ ኢየሱስ ያልከው በሙሉ አምላኮች ናቸው። አየህ ብዛታቸው። ከዚህ ስንጀምር ራሱ ማለት ነው። ለማንኛውም እኛ ጥያቄ የምንቀበልህ አንተ ሙስሊም እንድትሆን ወይም ደግሞ እምነትህን እንድትተው አይደለም። ወደ እስልምና ስንመጣ እስልምናን አውቀው አምነህበት እንዲሆን ነው እንጂ ፍክክ አይደለም። ፍክክ ውስጥ አትግባሽ። ቁማር አይደለም እዚህ መጣው ልቆምር አይደለም። ይሄ ነው ቅልኝ። ለማንኛውም እኔ ጥያቄ እግዚአብሔር ላይ ነበር። እግዚአብሔር ላይ መልስ የለህም። ስለዚህ ችግር የለውም። ጥያቄ ማቀብ ትችላለህ። እኔ ሙስሊሙ መልስ ስላለኝ በማቀው በማስረጃ መልስልሃለሁ። አንተ ግን እንደው ረስተው ሆነ እንድታስታውሰው በደንብ እግዚአብሔር ማን እንደሆነ አላወቅከውም። አሁን ጥያቄ ነጥብ። እሺ ችግር የለውም። እኔ ይኸውልህ ማርያም ነው ምናምን ያልኩት ማርያም እግዚአብሔር እናት ስለሆነች ስለምወዳት ምናምን ነው። አልገባም። ጥያቄ እንድትመልስልኝ ብቻ ነው የምፈልገው። ኦኬ አላህ ለምንድን ነው የሚምለው? ኦኬ አላህ ለምንድን ነው የሚምለው? ጥያቄን ጨረስክ? አላህ ፈጣሪ ከሆነ ለምን ይምላል? እሺ ልመልስ። የምታደርግልኛለህ? አሉ ከኋላ የሚጮህ ነገር ስላለ አንዴ ዝም ብለህ ደግሞ መልስ አዳምጥ። አዎ ይሰማል። ልመልስ ደግሞ ፈቃደኝ አሉ ሚውት አድርገው። እኔ ሚውት ላይ የሚምለው እሺ ልመልሳ ደስተኛ መልስ ከስር ያለችው ንካት የሚውት ምልክት ሱብሃንአላህ። እሺ ከስር ያለችውን የሚውት ምልክት ንካት አንዴ። እሺ አመሰግናለሁ። ያው ሻሃዳ ይዛልህ ጥያቄ ከመለስክልኝ አላህ ለምንድን ነው የሚምለው? አምላክ ለምን ይምላል የሚል ጥያቄ ጠየቀው። ስንጀምር አምላክ አይምልም ያለህ ማን ነው? እንደዛ የሚል መስፈርት ማን ያወጣልህ? አንደኛ አምላክ አላህ ሱብሃነሁ ወተዓላ አዎ ይምላል። ኢቭን መጽሐፍ ላይ እግዚአብሔር እንደሚል በሐሳይካለሁ እግዚአብሔር በራሱ ምለው በፍጥራ የሚምላል። ታዲያ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ ለምንድን ነው የሚምለው ካልን ሽደተል አምር አንድ ጉዳይ ከባድ ነገር ከሆነ ጉዳዩ ከባድ ከሆነ በመሐላ ያስቀምጠዋል። ምሳሌ ፈላ ኡቅሲሙ ያስቀምጣል። ላ ኡቅሲሙ بهذا البلد ያስቀምጣል። በዚህ ከተማ እምላለሁኝ ያለ እንዲሁም ፈወረብከ በጌታህ እምላለሁ ያምላካችን ያስቀምጣል። መሐላ አለበት ማለት ተውኪድ ነው። ከባድ ነገርና ሰው ትኩረት አድርጎ ሊያየው የሚገባ ነገር ነው። ስለዚህ አምላካችን የሁሉ ነገር ፈጣሪ ስለሆነ በፈጠራችሁ ፍጥራኖች እየማለ የነገርን ከባድነት ይገልጽልናል ማለት ነው። አንተ ግን ምን አልከኝ? አምላክ አይምልም። አምላክ እንዴት ይምላል የሚል ነገር አንስተሃል። እሺ አምላክ የማይምል ከሆነ እንደው መጽሐፍ ቅዱስን ሳነበው እንደዚህ ይላል። እግዚአብሔር አለ እኔ አንዴ አልጨረስኩም። ከቁርአን የማታረክ ከሆነ ልትወድ ነው። ሚውት የማታረክ ከሆነ መልስ አልፈለክም ማለት ነው። ስጨርስ ትቀጥላለህ። መጽሐፍ ቅዱስ ሲነካ አትጮሁ። ሁልጊዜ መጽሐፋችሁ ሲነካ ያማቸዋል። ዘፍጥረት ምዕራፍ 22 እንደዚህ ይላል። እንዲህ አለው እግዚአብሔር በራሴ ማልሁ ይላል። ያው እግዚአብሔር ራሱ ይምላል። ቡም ቅድም አንተ ምን ብለኸኛል? የሚምል ከሆነ አምላክ አይደለም። እንዴት አምላክ ይምላል ያልከው አይደል? እዚህ ጋር ያው እግዚአብሔር ማለት እቺ ነገር ተመልስልኛለህ። ያው ሻሃዳ ይዛለሁ ያለው እንግዲህ ቀጥታ አሻዱን አስለዋለሁ። አሻዱ በል እቺ እግዚአብሔርን ነው የምልህ። እግዚአብሔርን ጭራሽ ነው የምልህ። ጭራሽ ሻሃዳ ሊይዝም ምክንያቱም እየመለስከኝ ያለው አያ ስለዚህ አንተ አጭበባይ ነው
አንዴ ዝም በል አጭበርባይ ነህ ማለት ነው። ቅድም ምን ብለኛል? ጥያቄውን ከመለስክልኝ ማርያምን፣ ገብርኤልን፣ ሩፋኤልን ያልጠራው ስም የለም አምላኮችን ጠርተህ ሻሃዳ ይዛለሁ ብለህ ነበረ። አየህ እኔ እንደዚህ ዳለ የማን ስም የጠራው? የገብርኤል ስም ጠርቷል፣ የሩፋኤል ስም ጠርቷል። ሻሃዳ እኔ ሻሃዳ ዲሲዝም አይደለም። አንድ ሰው ሻሃዳ ሲይዝ አምኖበት ነው ሻሃዳ የሚይዘው። ግን አየህ ታጭበረብራለህ። የዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ለጓደኞቹ እንዳላቸው ሁሉ አንተም ደግሞ ምን አደረክ? ዋሸህ፣ አጭበረበርክ። ሎቱ ስብሐት፣ ንስሐ ግባ። ማርያምን ገብርኤልን እኔ ኦርቶዶክስ እኮራለሁ። የሁላ ጉራ ያ በቃ ዝም በል መታርጋል። ዝም በል ተቀመጥ። እሺ ኦሊቨር ሰላም ብያለሁ። ሰላም ነው ብራውን፣ እንዴት ነህ? ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነበራችሁ? ከየት ቤተ እምነት ነህ? ኦርቶዶክስ፣ የተዋህዶ ኦርቶዶክስ። እና ዕምራን አንድ ጥያቄ ልጠይቅ። ስማኝማ ግን የምታመልከው አምላክ ማን ነው? እኔ አንድ ጥያቄ ልጠይቅ። አይ ጠይቃለ፣ ችግር የለም ጥያቄ ይቀበላሉ። ግን በጣም ጥያቄ ሆነብኝና እናንተ ኦርቶዶክሳውያን የምታመልኩት አምላክ ማን ነው? እናንተ የምታመልኩት ማን ነው? እስቲ ንገረኝ። ስለዚህ አብዳሃል ስለ አንተም አብዳሃል ያከነ ያለው ማለት ነው። በተዘዋዋሪ እብድነትህን አምነህ እኔን ደግሞ የሞገክን ያለው መጀመሪያ ራስህን መልስ ነው። የራስህን እግዚአብሔር መልስ። አሁን ጥያቄ የእግዚአብሔር ላይ ነው። እግዚአብሔር አምላክ ማን ነው? እስቲ ማን ነው የምታመልከው? ንገረኛ እንዴ። እኔ እኮ እነግርሃለሁ እኮ ኦርቶዶክስ ማለት ኦርቶዶክስ ማንን ነው የምታመልከው እና ማንን ነው የምናምነው? ስለዚህ ኦርቶዶክስ ነኝ ካልኩ አንተም ታውቃለህ። እኔ ደግሞ አንተ የምጠይቅ አንድ ጥያቄ አለ። ሙስሊም ስለሆንክ ማለት ነው። መጀመሪያ አልመለስክም። መጀመሪያ እኔ እኮ ኦርቶዶክስ ነው ለጥያቄ ነው። ጥያቄ ኦርቶዶክስ ነው አይደለም? አዳምጣ እንዴ። ጥያቄ ኦርቶዶክስ ነው አይደለም ሳይሆን እናንተ ኦርቶዶክሳውያን የምታመልኩት ማንን ነው? ይሄን አካል ላይ የማመልከው በለኝ እንዴ። እነግርሃለሁ እኮ ኦርቶዶክስ ማለት በቃ ታውቃለህ። አንተም ኦርቶዶክስ ነኝ ካልኩ ታውቃለህ። በቃ ክራለ እኔ ምንድነው አሉ አዳምጣ አንዴ ሆነ እኔ ምንድነው አልኩም? ጆሮህን አስጠጋው ሀቢቢ። አንደርስታንድ አድርጋለሁ። አንተ ምንድነው ሳይሆን የምታመልከው ምንድነው? አንደርስታንድ አድርጋለሁ እምሩ። እኔ ኦርቶዶክስ ነኝ ካልኩ ታውቃለህ። ኦርቶዶክስ ተዋህዶ ኦርቶዶክስ ነኝ በቃ። ይሄ ከገባ ገባ ነው። ይሄ ካልገባ ደግሞ ኦሊቨር ቀይ ምን ነው? እኔ ኦርቶዶክስ ነው ወሳ አሁን አትድገምልኝ። እኔ ኦርቶዶክስ ነው ወሳ አይደለም ሳይሆን ጥያቄ እናንተ ኦርቶዶክሳውያን የምታመልኩት አምላክ ማን ነው ነው? ኦርቶዶክስ ነኝ ይለኛል ደግሞ ኦርቶዶክስ እንደው በቃ አምኛለሁ፣ ተቀብያለሁ። አሁን ጥያቄ እናንተ ኦርቶዶክስ ማን ነው የምታመልኩት? እስኪ መልስ። እሺ ልመልስልህ እምሩ፣ ደንብ ልመልስልህ። ሙስሊምና አንድ ሰው ሙስሊም ከሆነ ማን እንደሚያመልክ ያውቃል፣ ያ ሙስሊም ስለሆነ ማለት ነው። ስለዚህ አንተም ደግሞ የኔን ታውቃለህ። ካወቅክ ታውቃለህ። ይሄ ምን ይባል መሰለህ? ይሄ በቃ የማመልከው አላውቅም ማለት ነው። ታዘቡ እንግዲህ የሚያመልከውን አምላክ ደፍሮ መናገር አልቻለም። የኔን እውቀትና አንተ ንገረኝ እስኪ የምታመልከውን ታውቀዋለህ ኦሊቨር? እኔ በደንብ ነው አውቃለሁ። ማን ነው የምታመልከው? እነግርሃለሁ። ንገረኝ። ማን ነው? እግዚአብሔርን። እግዚአብሔር ማን ነው? ምንድን ነው እንዴ? ምንድን ነው አንተ የምታመልከው? ምንድን ነው? አንተ መጀመሪያ አንተን ጨርስልህ። እግዚአብሔር ሲባል ምንድን ነው እኮ አንተም ጥያቄ ስጠይቀኝ ነው አይደለም? የራስህን መልስ ጨርሳ መጀመሪያ። አሁን የማመልከው እግዚአብሔር ነው ብለሃል። እሺ እግዚአብሔር ያልከው ማን ነው? በአካል ስንት ነው? ይሄን ነገር አስረዳኝ። እኔም እኮ እየጠየቅኩ ነው። አንተም ከስር መልስልኝ፣ እኔም ከስር እየመለስኩ። መጀመሪያ አንተ ጨርሰህ አሉ ያንተን ጨርሰህ እግዚአብሔርን እኮ ጨርሰህ አሰጣ። የምታመልከው ሀቢቢ አንተ የምታመልከው ቆይ አንዴ በቃ ይሄን ያልከው በራሱ ቆመህ አትመልስም። ክርስትና በራሱ አይቆምም። የሚያመልከውን አመት ታዘበው መናገር ሙስሊም ነው በራሱ አይቆምም። ሙስሊም ነው በራሱ እንግዲህ ማን ነው አላህ እኔ ከብዳለሁ። ቆይ እንዴ ጮኸጀመ ረጋ በላችሁ። ማን መርፌ ሰራ እንዴ? መርፌ ሰራ ቋጭ ረጋ በል አጭ አሁን አለ ሶስት አምላክ ተፈራኛ። አይ ቆይ ከበል የፈራው እኮ አንተ እየጮክ ያለህ እኮ አንተ አልታወቀህም መሰለኝ። የምታመልከው አምላክ መናገር አልቻልክ። አዳም ነው ታውቁት። ከዚህ በኋላ የምታመልከው አምላክ መናገር አልቻልክ። ደፍረህ ከሱ ማፍሩ ትጮኻለህ። ሚውት አድርግ። አሁን እግዚአብሔርን የሚያመልከው እግዚአብሔር ምንድነው? በአካል ስንት ነው? ስለ ዝም ማለት ለምን እግዚአብሔር የሚባለው አካል ከዛስ ሌላስ እምሩዬ ከዛስ? እሺ ቀጥልሽ ልስ እንደዚህ በቃ የምታመልከው አምላክ ስታውቀው ታወራለህ። እኔ ጋር መጣ ፈለገ ጳውሎስ ሰላም ብያለሁ።
አለን አልሐምዱሊላህ። ወገናችን ሁሉ ሰላም። ትንሽ ይቆራረጣል። ሜቢ ከስራ ይሰማም ይሆናል። ከከተማ መራቅ ያለው አይሰማም፣ ይቆራረጣል። ከከተማ ስራ ራቅ መሰለኝ ያልከው ባለው በጣም ይቆራረጣል። ፈለገ አዎ አሁን በመከራ ነው ያለሁበት ስፍራ አስቸጋሪ ነው። ሁላችሁንም ሰላም አለው። አንድ አምላክ የምታመልኩ ሊሞችም ደስ የምትክሮች ሌሎችም አንድ አምላክ የምታመልኩ ሰላም ላለው እሱ አምላክ የምታመልኩ እባካችሁ ወደ አንድ አምላክ ኑ ብዬ በዚህ ያገባለሁ። ሰላም ብያለሁ። ቀጥል። አይ ያልከው በደንብ አይሰማም፣ ግን ግልጽ ለማድረግ ያክል አይ ቲንክ አንድ አምላክ የምታመልኩ ሰላም ብያችኋለሁ። እንዲሁም ደግሞ ወደ እሱ እጠራለሁ ነገር መሰለኝ ያልከው መምህር ፈለገ፣ በጣም አድርገን እናመሰግናለን። አላህ ሂዳያ ይስጥህ። ኢንሻአላህ ኔትወርክ ስላስቸገረ ይሆናል ሲሰራልህ በደንብ አድርገን እንወያያለን፣ እንማማራለን። አይ ቲንክ ሪከርዶች ምናምን አይቻለሁና እውነትን ፈላጊ እውነትን ገላጭ ነህና አላህ ህይወትን ይሰጥህ ዱዓ አደርግልሃለሁ። ኢንሻአላህ ኔትወርክ ሲሰራልህ በሰፊው ደግሞ እንወያያለን። እሺ እኔ ዘንድ ሰላም ብያለሁ። ኤምሪዬ እንዴት ነህ? ሰላም ነው ወይ? አልሐምዱሊላህ ሁሉ ሰላም አለው። እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ ሁሉ መልካም። እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ማሻአላህ ሰሞኑን ትናንትናም ነበር ዛሬም አለ። ማሻአላህ እንዴት ነው? እያጠናህ ነው? ጥያቄዎች አሉ እስልምና ላይ? አለሁ፣ እኔ ሁሌም አለሁ። እኔ ጥያቄ የለኝም፣ መስማት ብቻ ነው። በቃ እንደዛ ካልክ ኢንሻአላህ አዳምጥና ጥያቄዎች ካሉ ሀሳቦች ካሉ መሀል ላይ መስጠት ትችላለህ። አላህ ሂዳያ ይስጥህ። አንተም ዱዓ እናደርግልሃለን። እሺ ታሪክ ሰላም ብያለሁ። ሰላም ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እንደው ጥያቄዎች ነበሩኝ። ምንድን ነው ጥያቄው? እግዚአብሔር አምላክ በአካል ስንት ነው? በአካል እኔ ዝርዝር ላይ እዚህ ላይ መጽሐፍ ቅዱስ ስንትም ስለማላነብ እኔ እዚህ የለሁበትም እና ግን አንዳንዴ ስትዋሽ ምናምን እያየሁ ነበር ቲክቶክ የሆነ 104 ምናምን ቁጥር የሆነ ጠቅስ እንደዚህ ላይ ምንድነው ማርያም ምናምን 3 እጅ አላት ምናምን ስትሰምጪ ኦኬ ታሪክ ስማኝማ። ስለዚህ አንተ የምታመልከውን አምላክ አታውቅም፣ የምትል ልታረመኝ ነው ማለት ነው። አይገርም? መጀማ አምላኩን አላውቅም አምላኬን አለ። የሚያመልከውን አምላክ ሲያውቅ መጥቶ ዋሽታህ ብሎ ይሞግተኝ። አላውቅም አላልኩም። እኔ ስማ፣ እሺ የምታውቀውን አምላክ በአካል ስንት ነው? የምታውቀውን አምላክ በአካል ስንት ነው? ይኸው ላዳምጥ። ይኸው ዝም በቃ መልስ የለህም። ይሄን ያልኩህ መልስ የለህም። ሶስት ነው ያለው በአካል ስንት ነው? በአካል ሶስት። እሺ አካል ሲባል ምንድን ነው? አካል ሲባል ያማ ይኸው በጥቅሱ አለልኝ እንዴ ያተነበውም እንዴ ማስረጃ አምጣ። ዝም ብለህ እንትን ሳይሆን ማስረጃ አምጣ። ማስረጃ ይባል መጣለ መጀመሪያ አካል ብለኛና አካል ሲባል ማስረጃ ማውራት ምን ትርጉም አለ? ማስረጃ አምጣ። አንተ እኮ ነካ ማስረጃ ያወራኸው አሉ። ምን ነካ? ቆይ አንዴ ያረጋ ማስረጃ ጠይቃለሁ በኋላ። ከማስረጃው ከመጠየቅ በፊት እኔ ማስረጃውን አካል ሲባል ምን ማለት ነው? ትክክል። ሶስት አልከው አንተ ነህ። ትክክል መምህር ፈለገ። ዝም በል። ማን ጋር የምታወራ? እኔ ጋር አውራ፣ ወይም ከጎን ያለውን ጥራውና እኔ ጋር አውራ። ሄሎ፣ እያሰባችሁበትን ተማከሩ። በቃ ተማከሩ። ኢንሻአላህ ትመልሳላችሁ። ችግር የለው።
ድረስ 318 ሊቃውንትና ከዛ በፊት ደግሞ አንድ ቶሌዮን የሚባል የእነሱን መጽሐፍ እነሱ እንትን ያሉትን ስለሚለው እንጂ መጽሐፍ ቅዱስን እኔ እውነቴን ነው የምልህ መጽሐፍ ቅዱስን በጣም ሳት ነው ሁሌ የሚነግረኝ ስለ የባሉትን በሙሉ የሉም። ይሄ ችግሩ ምንድነው? ያለማንበብ ነው። እና መጽሐፍ ቅዱስ ስታነጥቅ መጽሐፍ ቅዱስ በደንብ ነው አንድ አምላክን የሚገልጸው። ባለፈው ታስ የእኛን ትምህርት እየሰማክ ነው ወይ ተደብቃል አይደል? መጽሐፉን በጣም ስታነበው በጣም ቀራራቢ ነው። ስለዚህ አሁን እሱ ማለት መጽሐፍ ቅዱስ ነው ስላሴ እንትን ከሆነ ተልፍኩበት እና ተወያዩ ተነጋገሩ። በጣም ይቆረጣል። ተውት። እስልምና ነው የምትሉ እስልምና ነው የምትሉ ሙስሊሞች አክብረው እናንተ ስታሳዱኝ እናንተ ስታፋሽሽ ምን ስትሉ እኔ ደግሞ አንድ አምላክ የሚያመልኩ እቀጥላለሁ። መጽሐፍ ቅዱስ አንድ አምላክ ነው የሚለው። እስራኤል ስማ አምላክ ነው። ራሱ ኢየሱስ እውነተኛ አምላክ ብቻ ይሆን ብሎ ተናግሯል። ብቻ። ስለዚህ አምላክ አንድ ነው። አይ አለ የምትሉ ካላችሁ ሶስት ነው የምትሉ ካላችሁ እሱም አለው። ከዚህ በኋላ አንድ አምላክ ላይ ቆራጥ ውሳኔ ስለወሰኑ በዚህ ጉዳይ ላይ ከማናቸውም ጋር መወያየት ትችላለሁ። ይኸው ለምን እስና ቤት ውስጥ ገባ ብትሉኝ አንድ አምላክ ስለሚያመልክ፣ በሌላ ደግሞ ሌላ ጊዜ እናወራለን። መምህር ፈለገ በጣም ይቋረጣል። እስከምንዘጋ ነው። ከዛ በኋላ ከእነሱ ጋር እናወራለን። ኢማን አመሰግናለሁ። አይ ያው በጣም ተቋርጦ ቢሆንም ሀሳቦችን ሰምተናል። አይ ቲንክ ቢቋረጥባችሁም ከሰው ያላችሁ ሀሳቡን ሰምታችኋል ብዬ አስባለሁ። እንግዲህ መምህር ፈለገ ዱዓ እናደርግልህ ኢንሻአላህ። በሰፊው ደግሞ እናወራለን። አሁን የተክስራ አስቸገረ ትንሽ ለመግባባትም ያስቸግራል። ያ ጀማ እስካሁን ሶስት ሰው ገባ፣ ክርስቲያኖች ማለት ነው። ሶስቱም እንዳያችኋቸው አምላካቸውን ሊያስረዱ አልቻለም። እንዳውም የመጨረሻው ተማክሮ በዛው ሄደ ማለት በዛ ወጥቶ ሄደ። እሺ ፊተኛው መንገደኛ ሰላም ብያለሁ። ፊተኛው መንገደኛ ካለ አውራ፣ ካልሆነ ወደ ቀጣይ እናልፍ ነው። እናመሰግናለን። ሰው በእግሩ ሰላም ብያለሁ። ስማችሁ ይገርማል። ሰው በእግሩ አለ። ስምህን ቂስጥረ በዛ ሄድክ አይደለ? እሺ ቀጣይ አስገቡ። ሰው በእግሩ አለ እንዴ? ሶሪ አላየሁትም። ሰው በእግሩ እሺ፣ እናመሰግናለን። ጌቹ ጌታቸው የነበረ ሶሪ ሻሃዳ ልይዝ ነው የገባው። ቅድም ሻሃዳ ይዛል ነበርና ስልክ በማል ስልክ ገብቶ ስለነበረ በማል ጠፋው መሰለኝ። ይቅርታ ኢምራን። ችግር የለውም። እሺ ቅድም ጥያቄ ጠይቄ ነበረ ሰምተህ ከሆነ ተመልሶ መለኩ ዝም አልክረሳ። እሺ ኢምራን ይኸውልህ አሁን አረሳሁትም ስልክ ይዤ ነው አንተ ረሳው መሰለኝ። ይኸውልህ እኔ ጥያቄ ልጠይቃለሁ፣ አንተ አጥጋቢ ምላሽ ከመለስልኝ እኔ ባንተ እጅ ሻሃዳ ይዛለሁ ብያለሁ። እንደማይዝሩ በጣም እርግጠኛ ነኝ። ስለዚህ ጥያቄን መልስልኝ። ትክክለኛ ምላሽ ካለው እውነት ሜቢ ረስተው ከሆነ ኦኬ፣ ብዙ ጥያቄ ካለ ችግር የለውም። ቅድም መሐላ ላይ የሚለውን ጠይቀህ አላህ ለምን የሚለውን ጠይቀህ መሐላ በምን አንጻር እንደተቀመጠ ኢቭን ደግሞ እግዚአብሔር ራሱ እንደሚምል ዘሌዋውያን ምዕራፍ 26 ቁጥር 42 ላይ እኔ እግዚአብሔር በራሴ ማልኩ እንደሚል አሳይቻለሁ። አሁን እሱ ጨርሰን ወይ ይችላሉ ወይ አልችልም። አዎ ኔትወርክን አስተካክል። ማነህ ኔትወርክን አስተካክል። እስከዛ ሚውት አድርገህ ተቀመጥ። እሺ ስማርት ቦይ ሰላም ብያለሁ። እንግዲህ ያው ክፍለ ሀገር እሺ ያው ክፍለ ሀገር ስላለው ኔትወርኩ ብዙ ላይሆን ይችላል። እሺ ሚውት አድርጌ እቀመጣለሁ። በጣም ይቋረጣል። ድጋሜ ገዝተህ እሺ ኮልሚቱም አለ።
እሺ ጌቾ ሰላም ብያለሁ። አለ ነው ኢምራን፣ እኔ ጋር ነው አንተ ጋር ነው? ግን ጥቁሩ ነው ኔትወርኩ እኔ ጋር ነው። አይ ይሰማል፣ አንተ ነው ግን ይሰማል። አይ እኮ ለምንድን አንተ ጋር ጥቁር ነው? እኔ አላውቅም፣ ብቻ ይሰማል። ዋና መስማቱ ነው። ሰላም ብያለሁ። እንዴት ነው ገናችሁ? አለን። እሺ ጥያቄ አለን? ጠይቀህ ጠይቁኝ። እሺ በስላሴ ታምናለህ? አዎ አምናለሁ። ስላሴ ማለት ማን ነው? ፕሮቴስታንት ነኝ፣ ኦርቶዶክስ አይደለም። እኔ ፕሮቴስታንት ነኝ እና ኦርቶዶክስ አይደለም። በስላሴ ታምናላችሁ? ኦኬ። ስለዚህ በስላሴ አታምንም ነው? አዎ። አታምንም? ኧረ አምናለሁ። እንዴ እሺ ካመንክ ስላሴ ማለት ማን ነው? ኧረ አምናለሁ። ሰማህ እንደምታምን ስላሴ ማለት ማን ነው? እሺ አንድ አምላክ በሶስት አካላት አንድ አምላክ በሶስት አካላት ራሱን የገለጠ ሶስት አካል አለ፣ አንድ መለኮት አለ። ትክክል ነኝ? አዎ ያ። እሺ ይሄ መጽሐፍ ቅዱሳዊ ነው? ኦፍ ኮርስ ያ ቅዱሳዊ ነው። ነው ብለህ እስኪ ማስረጃ አቅርብ። እኮ ስለዚህ ማለት ምንድነው ማስረጃ አቅርብ ስትል ስላሴ በአካል ሶስት በመለኮት አንድ ያልከውን መጽሐፍ ቅዱሳዊ ነው ስላልክ ከመጽሐፍ ቅዱስ ገልጠህ ስላሴ በአካል ሶስት እንደሆኑ በመለኮት አንድ እንደሆኑ አሳየን። ስላሴ ማለት አሁን ለምሳሌ አንድ እንዴት ነው አንድ አምላክ እንዳለ ሶስት አካላቶች ደግሞ በመጽሐፍ ቅዱስ ውስጥ እንደተገለጹ አለ። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ ወይ ደግሞ ትንቢተ ኢሳይያስ ላይ ያለውም ኦኬ ማቴዎስ ወንጌል አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 19 ላይ በጣም ኦቪየስ እንትን ስለሆነ ማለት እየሰማኝ ነው ይምራል። የፈለግከው ምረጥ። እስካሁን ሶስቱ ካንስታል አንድ ላይ ቆምና አሳይ። ግን አየህ አይደለ ጌቹ ስላሴን ለማስረዳት ራሱ እንደ ዞርክ ጥቅስ ፍለጋ ማለት ነው። ችግር የለውም። የፈለግከውን ጥቅስ አንሳለን ነው ያለው። አልዞርኩም አይዞህ አልታወቀህም ይሆናል። እኮ ምን መሰለህ ያልኩ በማቴዎስ ወንጌል አትድገመው፣ ሰምቻለሁ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ ማለት ነው። ስላሴ በወልድ በመንፈስ ቅዱስ እሺ አንደኛ ስላሴ ማለት ሶስቱ አካል አምላካቸው ማለት ነው አይደለ? ስላሴ ማለት ሶስት አካል አምላካችን አንድ አምላክ አልኩ። አንድ አምላክ ናቸው። አንድ አምላክ ነው። ሶስቱን ጋር አምላክ ናቸው አይደለ? አንዱ አምላክ ሶስት አካላት ሶስቱ አካል አምላክ ናቸው ወይስ አይደሉም? አንድ አምላክ ነው ያለው። ስለዚህ እንደዛ እንትን አይደለም፣ የሚከፋፈል አይደለም። ሶስቱ አካል አምላክ ናቸው ወይስ አይደሉም ነው አልጠየኩም። ጥያቄ ሶስቱ አካል አምላክ ናቸው ጠይቀኛል ነው አልጠየኩም። ረስተዋል። አርሜዋለሁ። ደግሜ ጠይቀኛል። እንዴት መሰለህ ጠይቀኛል ስለ ሳውራ ሰዓት እንደቆጣ አዳምጠኝ። ሶስቱ አካል አምላክ ናቸው ወይስ አይደሉም? ቃል በቃል መልስ። ያ ሶስት አካል አምላክ ናቸው ሳይሆን ለአምላክነቱ አይከፋፈልም። ኦኬ ስለዚህ አምላክ አይደሉም። ለምሳሌ አምላክ ካፋ አልኩም። ሶስቱ አካል አምላክ ናቸው ወይስ አይደሉም? አምላክ ነው። ለምሳሌ መለኮት አንከፋፍልም። ወይ ደግሞ አዳምጠኝ ጌቹ ኢምራን ፕሊስ አዳምጥ። እኔ ከፋፍልም አልኩም አልጠየኩም። ጥያቄውን በደንብ አድርገህ አዳምጥ። አንዳንዴ ጆሮ ማስቀደም አለብህ። ዝም ብለህ አዳምጥ። ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው ወይስ አይደሉም? አምላክ ከሆኑ አምላክ ነው በል፣ ካልሆኑ ደግሞ አይደሉም በል።
እንደዛ አምላክነት የሚከፋፈል አይደለም ወዳጄ ኢምራን። ስለዚህ አምላክ አይደለም፣ አምላክነት አይከፋፈልም። ስለዚህ አምላክ አይደለም። አንድ መለኮታዊ ባህሪ አለ። ስማኝ፣ አንድ መለኮታዊ ባህሪ አለ። ኦኬ፣ አንድ መለኮታዊ ባህሪ አለ። አልጠየቅኩም። አንድ መለኮታዊ ባህሪ ነው ያለው። ያ አንድ መለኮት ራሱን በሶስት አካላት ተጠቀመውንም አይሰማህም? ጆሮህን ተጠቀሙ ሀቢቢ። ይሰማኛል። ተጠቀማለሁ። ጆሮዬን መለኮት ይካፈላል፣ ሶስቱ አካል የሉም አላልኩም። እስኪ አንዳዳምጠኝ፣ ጨዋታ ብቻ ከወገናችን። እሺ፣ አመሰግናለሁ። ሶስቱ አካል ይካፈላል ወይስ አይካፈሉም? መለኮት ይካፈላል አካፈል አልጠየኩም እኔ። ጥያቄ አብ ወልድ መንፈስ ቅዱስ አምላክ ናቸው ወይስ አይደሉም? አምላክ ከሆኑ አምላክ ናቸው በል፣ ካልሆኑ አይደሉም በል። እኔ አምላክን አልካፈልኩም፣ አምላክን አይካፈልም አውቃለሁ። አሁን ጥያቄ መልስ። ሶስቱ አካል አብ አምላክ ነው ወይስ አይደለም? ወልድ አምላክ ነው ወይስ አይደለም? መንፈስ ቅዱስ አምላክ ነው ወይስ አይደለም? መልስ። ኦኬ፣ ናቸው። ማሻአላህ፣ ዙረህ መጣህበት። ሶስቱ አካል አምላክ ናቸው መጽሐፍ ቅዱስ ላይ አለ? ዙሮ አካሉን ከጠየቀኝ እኮ አካሉን ጠይቀኛል። ስለዚህ አሁን አምላክነት አይከፋፈልም ካልከኝ ለምን ነው መልሰህ እንደዚህ አይነት ጥያቄ የምትጠይቀኝ? ሶስቱ አካል አምላክ ናቸው ስላልከኝ አምላክ እንደሆኑ ከመጽሐፍ ቅዱስ ማስረጃ አቅርባ፣ ካልሆነማ ተራውሬ ነው የሚሆነው። ያ እኮ ስለዚህ አሁን የአምላክነት ማለት የየትኛውን አምላክነት ስትል አሁን ለምሳሌ ሶስት አምላክ አላችሁ ነው ወይስ አንድ አምላክ ነው አለን ያልኩ እኔ። አምላክነት አይከፋፈልም ካልኩ በአካል ደግሞ አንዴ ቆይ ልጨርስ። አላወራሁም። ቆይ አንዴ እሱ አላወራሁም። አልጠየኩም። እሺ ጌቾ አድርጌሃለሁ። አንድ መለኮት እንዳለ ተስማምተናል። አምላክነትን መካፈል ተስማምተናል። የጠየኩት ጥያቄ ሶስቱ አካል አምላክ ናቸው ስላልከኝ ሶስቱ አካል አምላክ እንደሆኑ ከመጽሐፍ ቅዱስ ማስረጃ አቅርብ ነው። ወይም ደግሞ ሶስቱ አምላክ ናቸው አልኩት ዋሽቻለሁ በልና ታረም። እንደዛም ትችላለህ። ሁለት ምርጫዎች ታረም፣ ወይም ደግሞ ከመጽሐፍ ቅዱስ ሶስቱ አካል አምላክ እንደሆኑ ማስረጃ አቅርብ። ምርጫ አንተ ነው። እየጠበቅን ነው። እሺ፣ እናመሰግናለን። አስተካክል ኔትወርክህን። እሺ፣ ሜሪ ሰላም ብያለሁ። ከስራ ያለችው ሜሪ። እሺ፣ ዋይ ሰክሬት ሰላም ብያለሁ። ሞዴሬተር አስገቧቸው በተራ በተራ። እሺ፣ ዋይ ሰክሬት ላውርድ ነው። ሜሪም እንደዛ ካላወሩ አውርዷቸው። ስላሴ መጽሐፍ ቅዱሳዊ ነው የሚል ካለ ከሱም ደግሞ አልፎ ስላሴ አካል የላቸውም የሚል ካለ ቤታችን ክፍት ነው፣ መጥቶ ሊሞግትን ይችላል። ጥያቄ ያለው ነው ካለ ኮሜንት ላይ 3 ቁጥር ጻፉ ወገኖቻችን ማለት ነው። ኢንሻአላህ ሙስሊም ወንድሞች ወደ መጨረሻ ጥያቄዎች ካላችሁ እንቀበላለን። እሺ ጀስት ላይ ቆይ አንዴ ሰው አይታየኝም እኔ። እሺ ዋይ ሰክሬት አለ አውርጄዋለሁ። ኮሜንት ላይ ጻፉ ኢንሻአላህ። ሞዴሬተር አይ ቲንክ ኡስታዝ ጀማል አለ። ሰላም አለይኩም ካለ አስገባ። ኡስታዝ ጀማል ዛሬ በቀን ሰው ከሁሉ ነው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ በቃ ኢንሻአላህ እንደዛ ከሆነ እንፈልጋለን ኢንሻአላህ እኔ አስገባለሁ። እሺ ክርስትና የነቢያት ሃይማኖት ነው ብቻ እንዳይሆን ስምሽ ብቻ ክርስትና የነቢያት ሃይማኖት እንዳይሆን ሰላም ብያለሁ። አይሰማ ይላሉ። ድፍረት ራሱ እኮ ይገርማል። ምን ታንሺ ብዙ ደፋር ሰዎችን ቲክቶክ ላይ አይቻለሁ። ብዙ ነገር አሳልፈናል። እንዳንቺ አይደፋ ጋር አላየሁም። ክርስቲያን ነቢያት እምነት ነው። አዎ ሰላም ብያለሁ። አዎ ታዲያ እስልምና ነው የነቢያት ሃይማኖት?
እንዴት አለ መጀመሪያ ሰላም ብያለሁ። እንዴት ነሽ ወጋችን? ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። እንዴት ነህ? የኢየሱስ አባት አይመሰገንም እንዴ? ምንድነው? ይመስገን። አመስግኛዋ የኢየሱስ አባቱና መንፈሱና ኢየሱስ ይመስገኑ በይ። ሶስት ናቸው። መንፈስ ቅዱስ የተመሰገነ ይሁን። የተመሰገኑ ይሁን። አይዋ እንደሱ እናመሰግናለን። የተመሰገነ ይሁን። አንድ አምላክ ነው የተመሰገኑ ሶስት አካል ናቸው። ሶስት አካል ለማካት አታረክ ነው። እኔ የገባሁት መሐመድ ሐሰተኛ ነብይ እንደሆነ ላሳይ ነው በመጽሐፍ ቅዱስ። እሱ ክርስትና ነው። ቆይ አንዴ እሱ ክርስትና ነው። በክርስትና ራሱ በመጽሐፍ ቅዱስ ውሸት ነው። እሱ ላይ እመጣለሁ። ግን ስምሽ ይላል ክርስትና። ቆይ አቸኩኝ መሐመድ ሐሰተኛ ነብይ እንደሆነ ቆይ እሱ ያልሽው አንቺ ነሽ። ታመጫለሽ ማስረጃ። ባይ ዘ ዌይ በመጽሐፍ ቅዱስ ሲመሰረት ከሆነ አዎ ኢየሱስን ክርስትና ውሸት ነው። አይ ካን ፕሩቭ ዛት ፕሩፍ ያደርግልሽ ይችላል። አቸኩኝ ሐሰተኛ እንደሆነ እንመጣበታለን። አሁን ጥያቄያችን እሱ ሳይሆን ስምሽ ክርስትና የነቢያት እምነት ነው ይላል። ጥያቄ ቁጥር 1 ክርስትና ማለት ነው የኢየሱስ ክርስቶስ አምላካችን ተከታዮች ማለት ነው። ክርስትና ማለት አዎ በአጠቃላይ ማለት ነው። በብዙ ሲጠራ ብዙ ሰው ሆነን ስንከተለው እነዚህ ክርስቲያኖች ናቸው። ክርስትና ሁሉም አንድ ነው። የኢየሱስ ተከታይ ማለት ነው። በጣም ጥሩ አስተካክለሻል። ደግሞ የነቢያት ሃይማኖት እንደሆነ ደግሞ ትንቢተ ኢሳያስ አለለ። አንድ ያቸኩይ አሁን ረጋ ብለን እንጨርሰው። አሁን ማሻታር ለመሻል ምን አልሽኝ? ክርስቲያን ማለት ብዙዎች ናቸው። ክርስትና ደግሞ እምነት ነው። በመሸት ትክክል ያስማማናል። በዚህ ከተስማማን ክርስትና ማለት ክርስቲያን ብዙ ነቢያቶች ብዙ ናቸው አይደለም? ክርስቲያኖች ናቸው። ስለዚህ የኢየሱስ ተከታዮች ማለት ነው። አሉ ነቢያት ላይ መጣ ነው። አረጋቢ አጣችሁ ይሄ ረጋቢ ነቢያት ላይ መጣ ነው። አሁን ይሄን ከተስማማን አዳምጪ። ጥያቄ ቁጥር 1 ክርስትናን ያመነ እናንተ ያመኑት ስላሴ እኔ ላሳይ ክርስቶስ አምላክ ነው ያመነ መሐመድ ሐሰተኛ እንደሆነ ላሳይ ነው። ሐሰተኛ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ወተኛ እንደሆነ በመጽሐፍሽ አሳይቼሽ እኔ አሳያለሁ በመጽሐፍ ቅዱስ። እንዲሁም ደግሞ ክርስትና ሐሰት እንደሆነ መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 18 ላይ ማየት እንችላለን። አትቸኩኝ። ከሱ በፊት ግን አሁን ጥያቄያችን ክርስትና የነቢያት እምነት ነው ብለሽ ትልቅ ጥፈት ትልቅ ድፍረት ደረሰ። አጭኝ ማስረጃ ነው። አዎ ማለት አይደለም። ይሄ ባይዘ ትልቅ ድፍረት ኢሳያስ ክፈት ትንቢተ ኢሳያስ ለኢየሱስ ክርስቶስ ወንድ ልጅ ትወልጃለሽ። ቆይ ልክፈትሽ። አጨኩኝ መካፈኛል አምላክ አጨኩኝ ልክፈተው። እንደዛ አይልም ወላሂ አይልም። እንደዛ አይነት ጥቅስ የለም። ማስረጃ እንደዛ አይነት ጥቅስ መጽሐፍ ቅዱስ አይደለም። እኔ የገባው ነገርኩ እኮ በመጽሐፍ ቅዱስ ለታየ መጀመሪያ ማስረጃ ትንቢተ ኢሳያስ ምዕራፍ ስንት ልክፈትልሽ? እኔ ሐሰተኛ መሆኑን መሐመድ ላሳየህ። አዎ እኔ ደግሞ አልኩሽ እኮ ነብዩ ሰለላሁ ዐለይሂ ወሰለም ወተኛ እንደሆነ ሐሰተኛ ደግሞ ክርስቶስ እንደሆነ አሳይሻለሁ። አጨኩኝ አንተ አሳየኝ። እኔ ደግሞ ላሳየህ እኮ። እሺ ያሳይሻለሁ። እኔ ልጀምር በቃ ክርስቶስ ጀምር። መሐመድ ሐሰተኛ ነብይ እንደሆነ መጽሐፍ አጨኩኝ ነብዩ ሰለላሁ ዐለይሂ ወሰለም ምንም የምታያቸው እውነተኛ እንደሆነ መጽሐፍሽ ይመሰክርላቸዋል። አሁን ሐሰተኛ ነው በመጽሐፍ አትዳግሚ። ፈርተሽ ነው አትዳግሚ። ፈርታለች አጀም ወላሂ ለዛም ተሳደባ ካልፈራሽ ክርስትና የነቢያት እምነት ነው ስላልሽ ማስረጃ አቅርቢ። ይሄ እኮ ትልቅ ድፍረት ነው። ያጀም ማቴዎስ 24:11 ክፈት። መሐመድ ሐሰተኛ እንደሆነ አቸኩይ። ጥያቄያችን ነብዩ ላይ አይደለም። ዘለሽ በነቢያት ትደበቂ። ነብዩ ነው የገባሁት። ለነብዩ ነው የገባሁት። ከዚህ በኋላ እንደዛ ከሆነ ኢንሻአላህ ምን እናደርጋለን መሰለሽ? አንድ ላሳይሽማ። ጥሩ እኮ መፍትሄ አለ። ቲክቶክ ዘመናዊ እኮ ቲክቶክ ዘመናዊ ነው። ይገርምሻል። እንደዚህ እናደርገዋለን ማለት ነው። አይዋ ያ ጀማ ቢላህ አለይኩም እንዳያችኋት የትኛውም ክርስቲያን በዓለማችን ላይ ያልደፈረውን ነገር ደፈረች። ክርስትና የነቢያት እምነት ነው ብላ ማለት ነው። ቄሱን ብትሄዱ ዲያቆንም ብትሄዱ የትኛውም አካል ክርስትና በነቢያት ዘንድ አለ ብሎ አይሰብክም። ነው ክርስትና የመጣው ኢየሱስ ከሞተ ከብዙ ዓመት በኋላ ነው። ይሄን ነገር ማስረጃ ስላት ነብዩ መሐመድ ትላለች፣ ትደበቃለች። ለምን? ክርስትና የሰበከ ነብይ የለም። ሶስት አምላክ ያመለከ ነብይ የለም። ነቢያቶች በሙሉ የሰበኩት እስልምና ነው። አንድ አምላክን ነው ያመለኩት። ይሄን ነገር ስለሚያውቁ ይደበቃሉ። አሁን ግን ኢንሻአላህ ምን እናደርጋለን? በመጽሐፍ ቅዱስ መስፈርት ራሱ ክርስትና ውሸት እንደሆነ ከሱም ደግሞ አልፎ ከክርስትና አልፎ ኢየሱስ ራሱ በመጽሐፉ ሚዛን ሐሰተኛ ሊሆን እንደሚችል በማስረጃ እናስቀምጣለን ማለት ነው። የመጀመሪያ ማስረጃ ምንድነው? እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? አሁንም እኔ ብቻዬን እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ
እዩ እኔ ገድላለሁ እኔ አድናለሁኝ አለ። እኔ ብቻዬን እኔ እንደሆንኩኝ አለ። እግዚአብሔር ከኔ ውጭ አምላክ የለም አለ። ክርስቲያኖች ምን አሉ? ክርስቲያኖች ደግሞ ምን አሉ? ያው እዚህ ጋር እንደምታዩት አብ ወልድ መንፈስ ቅዱስ ሶስት አካሎች አሉ አሉ። ታዲያ እግዚአብሔር ምን አለ? እግዚአብሔር ምን አለ? ሄዶም ሌሎች አማልክትን ያመለከ እኔ ላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህ ብትሰማ ፈጽመህ መርምር። ከዛ ይሄን ነገር ክፉ ያደረጉ የሰሩትን ወንድ ወይም ሴት ወደ ከተማይቱ በር ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ትወግራቸዋለህ አለ። ስለዚህ እግዚአብሔር ቢያገኝሽ ደብድቦ ነው የሚገልሽ። በድንጋይ አስደብድቦ ነው የሚገላችሁ። ለምን? ሶስት አምላክ እያመለካችሁ ነው ያላችሁት። ነቢያት ከሰበኩት ውጭ እየሰበካችሁ ነው ያላችሁ። ታያችሁ። ስለዚህ ገና ስንጀምር እግዚአብሔር ቢያገኛችሁ ይገላችኋል። ኢቭን እናንተ እንኳን ባትገደሉ እናንተ እንኳን ከእናንተም ደግሞ አልፎ እግዚአብሔር ሙሉ ማህበረሰቡን የሚጨርስ ተመክቱ እዚህ ጋር ምን እንደሚል ነገር ግን ፈጽመህ ግደለው፣ እሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ ይሁን ካለ በኋላ እዚህ ጋር ትፈልጋለህ ትመረምራለህ። ይሄን ነገር በመካከል እንደተደረገ ያው የዚያችን ከተማ ሰዎች በሰይፍ ስለት ፈጽመህ ትመታቸዋለህ፣ ከከተማይቱ በእርሷ ውስጥ ያለውን ሁሉ እንስሳውንም በሰይፍ ስለት ትገላቸዋለህ፣ ታጠፋቸዋለህ አለ። ስለዚህ እግዚአብሔር ቢያገኝሽ አዳሜ ይገልሻል፣ ውሻሽንም ሁሉም ነገር የሚገልባችሁ። ስለዚህ መጀመሪያ ስንጀምር እናንተ ወገኖቻችን ከመጽሐፍ ቅዱስ ውጭ እያስተማራችሁ ሐሰተኛ ሆናችኋል። ቡም አይሻ ሙስሊም ካለ ማስረጃ ያወራ። ሁለተኛ ኢየሱስ ራሱ እውነተኛ ነው እንዴ ካልሽኝ አይደለም። ለምን? እግዚአብሔር መጽሐፈ ምሳሌ ላይ ምን አለ? ሐሰተኛ እንዳትሆን በቃሉ አትጨምር አለ። ስለዚህ በእግዚአብሔር ቃል ላይ የሚጨምር ምንድነው? ሐሰተኛ ነው። ተስማማና? በእግዚአብሔር ቃል ላይ የሚጨምር ምንድነው? ሐሰተኛ ነው። ታዲያ ኢየሱስ ምን አለ መጽሐፍ ቅዱስ ላይ? የዮሐንስ ወንጌል ምዕራፍ 7 ላይ በእኔ የሚያምን አለ ኢየሱስ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ይላል። በእኔ የሚያምን መጽሐፍ እንዳለ። ጥያቄያችን የትኛው መጽሐፍ ነው እንደዛ የሚለው? ካላመጣችሁ በተዘዋዋሪ ኢየሱስ የእግዚአብሔር ቃል ላይ ጨምሯል ማለት ነው። እንዲሁም የዮሐንስ ወንጌል ምዕራፍ 10 ቁጥር 37 ምንድን ነው የሚለው? ኢየሱስም እንዲህ አላቸው በኦሪታችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለም? ምን አለ? ኦሪት ላይ እንደዚህ የሚል ነገር የለም። ስለዚህ አይሻ በብዙ መሰረት እንኳን የምንሄድ ኢየሱስን ሐሰተኛ አድርገሽዋል። ቀጥሎም ደግሞ አንቺ ብትገኝ እግዚአብሔር አንገትሽን ቢሆን በድንጋይ ነው የሚያስገድልሽ። 4 ነጥብ። አሁን እውነተኛ ከሆንሽ ክርስትና የነቢያት እምነት እንደሆነ እርግጠኛ ከሆንሽ ስላሴን የሰበከ ኢየሱስ አምላክ ነው ብሎ የሰበከ ክርስትና የሰበከ አንድ ነብይ አይደለም። የነብይ ስባሪ ነብይ አይደለም። በቃ ሐሰተኛ ሰው ከመጽሐፍ ተሳይ ከክርስትና በፊት ኢየሱስ ከመሞቱ በፊት ክርስትና የሰበከ ነብይ አይደለም። ያጀማ ነብይ አይደለም። ገዳይ፣ ዝሙተኛ፣ አጭበርባሪ ሰው ካለ አምጡ። የለም አጭበርባሪዎቹ ዝሙተኞቹም እንኳን ገዳዮችም እንኳን ስላሴ ብለው አያውቁም። እንዲሁም ደግሞ አሁን ባሉ አያምኑም። የትኛው አሁን የሚታመነውን ስላሴ ሶስት አካል በሌላ መንገድ ብዙ የሚያምኑ ህንዳውያንም አሉ። ግን አሁን ክርስቲያኖች ባመኑ አብ ወልድ መንፈስ ቅዱስ ብለው መጽሐፍ ቅዱስን ይዘው ያመኑ ካሉ ማስረጃ አቅርቡ። እስኪ ማስረጃ ታቀርባለች፣ እንመልከት። አያችሁ ለተሳዳቢ እንደዚህ መርፌ ነው ያለን። አሁን ትጮሃለች። ላሳያችሁ። ልጮህ ነው ደግሞ ዝም ብላችሁ መሐመድ ልትል ነው። ጀግና ከሆንሽ ወገናችን ሰምተሽኛል። የትኛው ነብይ ነው ክርስትናን የሰበከው? ማስረጃ ትንቢተ ኢሳይያስ ክፈተው። ወንድ ልጅ ትወልጃለሽ፣ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል አይልም ይላል። ክፈተው። እሺ ከፍቻለሁ። ትንቢተ ኢሳይያስ ከፍቻለሁ። ምዕራፍ ስንት ታውቃለህ አይደለ? አላውቅም ወላሂ። እንደዛ የሚል ጥቅስ የለም። ለማለት እናውቃለን አይደለ የምትሉ የለም። እንደዛ የሚል ጥቅስ የለም አሉ። ቃል ግባለች። እንደዛ የሚል ጥቅስ ትወልጃለሽ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል። ወላሂ የለም። እንደዛ የሚል ጥቅስ የለም። ወላሂ የለም። በአምላክ ነው እንደዛ የሚል ጥቅስ። አንተ ግን ለምንድን ነው የምትዋሸው? ትንቢተ ኢሳይያስ ከፍቻለሁ። ትንቢተ ኢሳይያስ ከፍቻለሁ። ካላ ቅርቢ ያው ትንቢተ ኢሳይያስ ላሳያችሁ ከፍቼዋለሁ። ስለዚህ ካላ ቅርቢ አሁን እቻት እንግዲህ መታኛ ሞግዝ የለም። እንደዚህ አይነት ጥቅስ ሸጉደውሻል። ቄሱ ሸጉደውሻል። ማነች አቡዴ ቄሱ ሸጉደውሻል። ይሄው እዚህ ፈለገ ጳውሎስ የሚባለው እንደ መሐመድ ከሃዲ እሱ ያውቃል። እሱ ሰደብሽ። እሺ የትኛው ቦታ ነው? ጳውሎስ ከሃዲ ነው። እሺ ፈለገ መሐመድ ሐሰተኛ እንደሆነ ግን ላሳይ በመጽሐፍ ይሄን ያኮ ጮህ ጀመስ በቃ ይሄን ያኮ ልታሳያችም ክርስትናን ልታሳያችም ዝም በያችሁ። የለም ወላሂ እንደዚያ የሚል ጥቅስ የለም። ስሙ ማማኑኤል ይባላል። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል።
እኔ ጋር እንደዛ የሚል የለም። ውሸት ቆይ ዝም በል አንተኛም ዝም ባትረብሽ ዝም እስ ጩኸት ብቻ። ከዛ ፈለገን ተሰርቧል። ፈለገ ምን ያግዝ ጥያቄውን መልሺ። በቃ ይሄን ያልኳችሁ ቄሶቹ እዛ መንደር ጭነው ይልኩባቸዋል። እዚህ መተው ተዋርደው እግዚአብሔር እንደሚገላቸው ኢየሱስ ሐሳዊ እንደሆነ ተምረው ይሄዳሉ። አሁን እቺ የገባችሁ ተልካ ነው። ጭነው ይላኩባት ግን ሲጭኑባት በተካል ጫኑባት ሸውደዋታል። ተጸንሻል ወንድ ልጅ ተወጃለች እሱ ደግሞ ድንቅ መካያ አምላክ ይሆናል የሚል የለም። እንደዛ የሚል ጥቅስ ጭራሽ ነው የለም። ግን ተሸውዳ የቄሱን ቃል ሰምታ መታ ተዋረደች። አሁንም ደግሜ እጠይቅሻለሁ መጽሐፍ ቅዱስ ላይ አሁን ያልሽውን ማስረጃ ካለሽ አቅርበሽ አሳይ። ጩኸት አጩሂ። ጩኸት ሳይሆን ትንቢተ ኢሳይያስ ከፍቻለሁ ምዕራፍና ቁጥር ተናገሪ። ቃል እገባለሁ መጽሐፍ ቅዱስ ላይ በደንብ አዳምጠው። እነሆ ትጸንሻለች እንዲሁም ድንቅ መካያ አምላክ ትወልዳለች የሚል ጥቅስ ጭራሹኑ የለም። 100% ውሸት ነው። ስለዚህ መጨረሻ ያለው ምርጫ ምንድነው? ሩጦ መውጣት ነው። አያችኋ ሲከብዳት ስትዋረድ ሆና ጩሃ ሄደች ማለት ነው። በቃ መርፌው ሰራ ይባላል። አያችኋ ለሁሉም መርፌ አለ አልኳቸው። ይሄን ሙስሊም ወንድሞች እኔ ጋር እንቀጥል። ኦስ ሀቢቢ አንዴ ዝም በል ትቀጥላለህ። አንተ ላጠቃል አቸኩል ኸይር። በቃ ክርስትና የነቢያት እምነት ነው ብለው መጡ። ተዋርደው ቄሶቹን አጭበረበሯቸው ተምረው ሄዱ። ወገኖቼ አብሶ ሴቶቹ ማለት ነው። እዛ መንደር እንደዚህ ከሚሸውዳችሁ ማለት ነው ፕሊዝ የሚነግሯችሁን ቁጥር እንደማስ ገልጣችሁ ለማንበብ ሞክሩ። ለምን ሙስሊም ቤት ሲመጡ እንደዚህ ትዋረዳላችሁ? አመሰግናለሁ። እሺ ፈለገ አለ መምህር ፈለገ ካለ ይቀጥሉ። እንግዲህ ፈለገ ምን ብዛይ ፈለገ ሐሰተኛ ነው አለች። ምን እንዳደረገ እንግዲህ አላውቅም። ፈለገ አለ እንቀጥል። ምንድነው ጥያቄ? አይሰማም። አይ ኔትወርክ ይዞታል። ፈለገ አይሰማም። አይ አይሰማም። መምህር ፈለገ ምንም አይሰማም፣ ይቋረጣል። ምን ተፈጥሮ ምንም አይሰማም፣ በጣም የሚቋረጠው። አይ እንግዲህ ምን ማድረጋቸው ኔትወርክ በጣም የሚቋረጠው፣ ሰው ምንም እየሰማ አይደለም። እሺ ስሙልቲ ሰላም ብያለሁ። እኔ ጋር እንቀጥል። አይ ፈለገ አሁን በጣም ይቋረጣል፣ በጣም ከሚባለው በላይ የሚቋረጠው። ይሰማል የምትወቃል ትሰማለች፣ ግን በጣም ይቋረጣል። እሺ ምንድን ነበር ጥያቄ? ሰላም ብያለሁ መጀመሪያ። በጣም አስጮኸ። ምንድነው ስሙልቲ ለምን አትረጋጋም? ምን ነው ወገኔ? ምን ነው በጣም አስቸኮለ። የጣልከው ነገር አለ እንዴ? ቸኮልኩ። ቅድም ጀው ላውራ ይላል እና ዘሎ ጥያቄ ምንድነው ይለኛል። ሰላም ብያለሁ መጀመሪያ። አሁን ደግሞ ዝም አለ። ደነገጥክ እንዴ? ይገርማል። እንደዚህ እኮ ይቀያየራል። ወላሂ ይገርመኛል እኮ አሁን ሲጮህ ነበር፣ አሁን ደግሞ ዝም ይላል። ሰላም ብያለሁ መጀመሪያ። ይሰማሃል? ይሰማል። እሺ ከየት ቤተ እምነት ነህ? እኔ ጋ ነው እየቆየ የሚደርሰኝ። ወረዳ ድጋሚ ገዝት ላክ። ኔትወርክ ያስቸግራል። ካልሆነ እንዳመጣ አንችልም። ይጮሃሉ በቃ ግን መሰለ። አሁንም እባካችሁ ወገኖቻችን ሶስት አምላክ አናመልክም የምትሉ ስላሴ መጽሐፍ ቅዱሳዊ ነው የምትሉ እግዚአብሔር አምላክ አካል የለውም የምትሉ ጸጉር የለውም ጥፍር የለውም የምትሉ ካላችሁ ግቡና ሞግቱን። በማስረጃ መወያየት እንችላለን። ግን መልስ የላቸውም። ቃል ግባላችሁ። እስካሁን 4 ገብቶ 4ቱን ሊመልሱ አልቻሉም። እሺ አዴ ሰላም ብያለሁ። ይሰማል ወገን? አቤት ግቢ ከሰን ደደምቲ እየሰማን ነው። ሙስሊሞች ገዝታ ስለኩበት እሺ፣ በዓል ለማስገባት በጣም ያስቸግራል። ፈቲካሊሽ አስገቢልኝ እሺ። ገዝቱ ላይ በጣም ብዙ ሰው ነው ያለውና ለመጣ ያስቸግራል።
አዲ አለ ቋንቋ ችግር የለውም። ኦሮምኛ እኮ ኦሮምኛ ይችላል። ዋናው መጀመሪያ ይኖር አለ የለም። እናመሰግናለን። ቀጣይ ካለ አስገቡ። እስከዛው አንድ ነገር ላሳያችሁ። አብዛኛው ጊዜ እግዚአብሔር አካል የለውም አካል አለው የሚል አናምንም የሚሉ ሰዎች አሉ። ቪዲዮ ሰርቼበታለሁ፣ ቢሆንም እዚህ ላሳያችሁ። ባይ ዘ ዌይ በክርስትና መሰረት እግዚአብሔር ጥፍር የለውም እግር የለውም እጅ የለውም ብሎ የሚያስተምር ካለ ክርስቲያን አይደለም። አይድንም፣ ወላሂ አይድንም። መጀመሪያ እድናለሁ የሚል ካለ ገብቶ ይሞግተኝ። እኔ ግን ማስረጃ እስከዛ ላውጣና ላሳያችሁ። ትልቅ መጽሐፍ አለኝ፣ እንክፈተው። ሃይማኖተ አበው ማለት ነው። ሃይማኖተ አበው እንደዚህ ይላል። እሺ ይታያችኋል ብዬ አስባለሁ። ሃይማኖተ አበው ዘአትናቴዎስ ለእግዚአብሔር አለ ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው። የተነገረው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አለ። እግዚአብሔር ጆሮ አለው፣ ጆሮ እጅ፣ እግር አለው ይላል። እጅ፣ እግር አለው ብሎ ደግሞ የሚያስተምር ካለ ለምንድን ነው ያስወረድከኝ? ማነሽ ደግሞ አንቺ? የቅድሟ ነሽ? የምትጮህ ልጅ ነሽ? አዎ። እሺ ድጋሚ ለሚያስገባሽ እኔ ካወራኩሽ ፓውስ ኮንሽ ራስ ያወርድሻል። ይሄ መጀመሪያ ወቂ ስሜን ቀይሬ መጣሁ። ፓውስ ካሆንሽ ትወርጃለሽ አሉ። እኔ አይደለም ያልኩሽ፣ ራሱ ቲክቶክ ራሱ ያወርድሻል። ይሄን እንኳን አታውቅም። ዝም በይ አንተ ካላወረድከኝ ትንቢተ ኢሳይያስ 9:6 ክፈት። እሺ ይከፍተዋለሁ። አጭ ወላሂ ከፍትልሻለሁ። አጭ የረጋ በይ። ዝም በይ። አሁን ይለቅ መጀመሪያ። ዝም በይ። አይዋ እንደሱ ተመከቱ። ለእግዚአብሔር ዓይኖች ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ተመከቱ ሙዚቃ ምን እንደሚል እንዲህ አምነው ይኖሩ ዘንድ ለልጆቻቸው ላስተምሩ ይገባቸዋል። እንዲህ ካላደረጉ ክርስቲያን ነን፣ አስምሩልኝ፣ ክርስቲያን ነን እንድናለን አይበሉ። እግዚአብሔር ጆሮ አፍንጫ አለ ብሎ ያስተማረ ካለ እንድናለን ብሎ ማለት የለበትም። ስለዚህ ቲክቶክ ላይ ያሉት እነዚህ ቄሶቹ እና እነዛ ወገኖች ማለት ነው አይድኑም፣ ክርስቲያን ነን ማለት አይችሉም። ይሄን አይታችኋል። ኢንሻአላህ በሰፊ መጣበታለን፣ ቪዲዮም ሰርቼበታለሁ። እሺ አሁን የምጮኸው ልጅ ጋር እንቀጥላለን። ሌላ ጊዜ የምጮኸው ልጅ ማለት ነው ፕሊዝ የሚወራሽን ነገር ለማዳመጥ ሞክሪ። ዝም ብለሽ አትሳደቢ፣ ረጋ ብለሽ እንደ ትልቅ ሰው አውሪ። እኛ ብናወርድሽ አናስገባሽም ነበረ። በተጨማሪ ፓወርስ ከሆንሽ አሁን ደግመሽ ራሱ ፓወርስ ከሆንሽ ቲክቶክ ራሱ ያወርድሻል። አሁን ከጨረስን ቅድም ምንድን ነው ያልሽው? ክርስትና ነቢያት ሰብከውታል ብለሻል። ማስረጃ ትንቢተ ኢሳይያስ 9:6 ክፈትልኝ። ትንቢተ ኢሳይያስ 9:6 እሺ ያልሽው ምንድን ነበር? ለማስታወስ ያልሽው ምንድን ነው? ወንድ ትጸንሻለሽ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል። እሺ ኮሜንት ላይ ጻፉማ እንዴ በደንብ እንደረሰው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ድንቅ መካር፣ ኃያል አምላክ ተብሎ ይጠራል ያለችው ኮሜንት ላይ ጻፉልኝ። እንደዛ አይነት ነገር እንዳይረሳ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ከዛ በኋላ ስሙ ደግሞ ድንቅ መካር፣ ኃያል አምላክ ተብሎ ይጠራል ይላል። ስሙ ድንቅ መካር፣ ኃያል አምላክ የሰላም አለቃ ይባላል። አይዋ እንጻፈው። አሁንም ስሙን እየስተያለ ታው ችግር የለውም። መጽሐፍ ቅዱስ ይሻላል ከኔ ይበልጣል። አንዴ እኛ ጋር እንትን ነው ይገርምሻል። ውልና ማስረጃ በድሮ የሚሰራውና ሳልዋዋል አላወራም። በውል ነው የማወራው። ወላሂ ውል ያስፈልጋል። እሺ ወንድ ልጅ ዝም ብለህ መጽሐፍ ቅዱስ ለምን አትከፍትም? ለምን ጽፋለህ? ዝም በይ እንዳይረሳው። ዝም በይ ሂድ ቀጣፊ። እንደ ነብይ ውሸታም ነሽ ቀጣፊ። አትቆጪ። ዝም በይ ሐሰተኛ ነብይ ነው መሐመድ፣ ሐሰተኛ ነብይ። አትቆጪ። አሁን አጂ ወደ ጮህ ገባች። ዝም በይ። ዝም እሱ ቆይ አሁን ቆይ መፍትሄ አለ ለሱ መፍትሄ እንደዚህ ታጋታላችሁ። ወደ ጮህ ገባች። እንደማይላየቸው ያ ጀማ ወላሂ እንደማይስታይ ወደ ጮህ ገባች። ይሄን ያልኳችሁ በቃ ገና መጽሐፍ ጀምር ለምን ትጽፋለህ አለች። ለምን መጽሐፉ የሚለው ምንድነው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ነው የሚለው። ይሄን ስለምታውቅ ወደ አሁን ምናች ወደ ስድብ ገባች። ይሄን ያልኳችሁ
አሁንም ሸወደች። ሁለተኛ ጊዜ አጀማ ሁለተኛ ጊዜ ተሸወደች። አሁን ራሷ ወደች ወላሂ ራሷ ወደች። ሁለተኛ ጊዜ ሸወዷት። መጀመሪያ ቄሱ ሸውዷት መገባች። ሁለተኛ ነግሯት መጣች። አሁንም ግን እንደዛ አይደለም። ሲነግሯት ምናልባት ወንድ ልጅ ተወጃለች ስሙንም ኢየሱስ ትይዋለሽ ሕፃን ተወልዶልናል የሚል አላላት። ግን አይደል እንደዛ አይጠቅሱ እንደዛ አይደለም። አይታችኋል። ለማንኛውም ይሄ ጥቅስ የሚያወራው ስለ ኢየሱስም አይደለም ጭራሽ ነው። ሁለተኛ ድንቅ መከራ የሚለው በአማርኛው ነው ያለው። በግሪኩ የሚለው የታላቁ ጉባኤ መልእክተኛ ነው የሚለው። በተጨማሪ ደግሞ የሚለው ስለ ሕዝቅያስ ነው። ሕዝቅያስ ደግሞ የአካዝያስ ልጅ ነው። ጨርሰናል። አያችሁ እንደዚህ እናስቀምጥላችኋለን። ለማንኛውም ፕሊስ እኛ ጋር ስመጡ ትዋረዳላችሁ። ባካችሁ ቄሶችን አትስሙ። መጽሐፋችሁን ገልጣችሁ አንብቡ። ካልሆነ እንዳሁን አይነት ውርደት ያጋጥማችኋል እላለሁ። ልጅቱ ጮሃ ወርዳለች። እሺ ኪነ ጥበብ ሰላም ነው። እንዴት ናችሁ? ሰላሙን አላመን ተቢያል ሁዳ እንዴት ነው ወገናችን? ሰላም ማን ነው? እንዴት ናችሁ? ከየት ቤተ እምነት ነህ? ከኦርቶዶክስ። ኦርቶዶክስ ጥያቄ ነበረኝ። ምንድን ነበረ የወራችሁ ነበራችሁ? እግዚአብሔር ጆሮ አለው? አካል አለው? ጆሮ አለው? አካል አለው አልኩ። ከአካል መካከል ጆሮ አንዱ ነው አይደለም? አለው አልኩ እኮ። አካል አለው ማለት ነው ማለት። ስለዚህ አካል አለው ካለ ጆሮም አለው ማለት ነው። አካል አለው፣ የጎደለ አካል የለውም። እጅ፣ ጥፍር፣ እግር አካል ነው እግዚአብሔር። ሁሉ ነገሮች እግዚአብሔር አሉት። የጎደለው አካል የለውም እግዚአብሔር። ሁሉም አካል አለው። ሁሉም አካል ምሳሌ ምን አለው እግዚአብሔር ማለት ነው። እግዚአብሔር ምን አለው ምሳሌ? ሃይማኖት አበው እንደተናገረው አለው። ምን ምሳሌ በለው በለው ምን አለው አለው አልኩ እኮ በለው። ሃይማኖት አበው የተናገረው ሁሉ አለው። ሃይማኖት አበው ሁሉ ምሳሌ ምን አልኩ እኮ። አንድ ከጠው እንድንግባባ አሁን ይሄ ምን ይባል መሰለህ? አምነኸዋል፣ ተቀብለኸዋል፣ ግን ውስጥህ አላመነበትም ይባላል። እንደዚህ አይነት ነገሮች አሉ፣ ያጋጥማሉ አብዛኛው ጊዜ። እግዚአብሔር አካል አለው፣ ጆሮ አለው፣ አፍንጫ አለው ያምናል፣ ግን በአፉ መናገር ይከብደዋል። ስለዚህ በአፍህ ደፍረህ ለመናገር ሞክር። እግዚአብሔር አካል እንዳለው አምናል፣ ግን አካሎች ታደርገኛለህ። እምሩ ለምን ምን ታደርገኛለህ? እየተናገርኩ አይደል? እያዳመጥክ አይደለም። አንድ እያዳመጥክ ከጎን ያለች ንገረኝ አይደል? እምሩ ምን ታደርገኝ? ንገረኝ ነው አይደል ያልከኝ? እነግርሃለሁ። እሺ ንገረኝ። ሃይማኖት አበው የተናገረው ሁሉ አለው፣ እጅ አለው፣ እግር አለው። ንገረኛ። እሺ አዩ እንደሱ እየሰማህ አይደለም? አትቸኩል። በቃ እንደሱ ቀጥላ። እጅ አለው፣ እግር አለው፣ ጥፍር አለው፣ ሁሉም አለው፣ ግን የቀሩትም አካሎች አሉት ይላል። እንደ ሃይማኖት አበው እንደሚናገረው አለው፣ ግን የኔ አካል እንደኔ አይነት ሰውነት አይደለም። እሱ የማይዳሰስ የማይጨበጥ አምላክ ነው። ስለዚህ አለው ትልህ የኔ አካል ወይም ደግሞ እንደኔ አይነት ጥፍር እንደኔ አይነት እጅ አይደለም። አካል አለው አልኩ። ጾታ ግን አንናገርለት። ስለዚህ የማይዳሰስ የማይታይ አምላክ ነው። ሌላ እንትን የለውም፣ አካል የለውም የሚል አስተምሮ የለም። ትጀምሩ ኦርቶዶክስ ቤተክርስቲያን ሆነ ተከናወነ። ማሻአላ ምንም አካል አንድ ምን ታርጋለሽ? ከየተው አንዴ ተከታልሽ ብራዘርዬ ማሻአላ አገቹ ቀን ደርሶ ማለት ነው። አንዴ ገባኝ። አንዴ ከየተው አንዴ ገረጋ ሐቢብ ይረጋባል። ቀን ደርሶ ማለት ነው። ምእመኑ እግዚአብሔር አካል የሚለውን እስቲ አንዴ ያሳስወራኝ። እግዚአብሔር አካል የሚለውን በድፍረት እየተናገሩ ነው ያሉት። ይሄ ለውጥ አይደለም ያጀማ። አልሐምዱሊላህ ይሄን ያልኩት። ቆይ አንዴ ዝም በል አሉ። አንዴ እስበል እስቲ እሺ፣ አንዴ ዝም በላው። አንዴ ዝም በል ትቀጥላለህ። አዎ የቲክቶኮች ኦርቶዶክሶች እግዚአብሔር አካል ነው ትሉ ነበር። አሁን ግን ማሻአላ ታታደርገኝ ላውራሽ። አንዴ ልጨርስ ሐሳቤን አንዴ ዝም በል አንዴ ዝም በል ታፈና አንዴ ዝጋው። እሺ የተናገረ ማስረጃ አምጣ። አለ ማስረጃ አታውራ። አይዋ አሁን ሊቀጥል አምላኩ ተቆጣ። ለምን እንደሚቆጣ አትቆጣ። አልሐምዱሊላህ ሆኗል፣ ተከናውኗል። በቃ ሆኗል፣ ተከናውኗል። ካስታወሳችሁ በድሮ ዘመኑ ከአንድ ወር ከሁለት ወር በፊት እግዚአብሔር አካል የለውም እግዚአብሔር መንፈስ ነው ነበር የሚሉት። አሁን ግን እንዳያችሁት ምእመኑ ራሱ አዎ እግዚአብሔር ጥፍር እጅ እግር አለው ብለው በድፍረት እየተናገሩ ይገኛሉ። ከዚህ በላይ ስኬት አለ? ከዚህ በላይ ስኬት የለም። በቃ ዳዕዋችን ሰርቷል። እስካሁን ያስተማረው ባለፈው ቄስ ጋር ደውሎ ያስተማረው በደንብ ሰምቷል። ኪነ ጥበብም ተምሯል ማለት ነው። ለማንኛውም እግዚአብሔር ደግሞ ጾታ እንዳለው አሁን አሳያለሁ። ሁሉ ነገር አምነ ጾታ የለውም ነው ያልከው፣ ግን በኦርቶዶክስ አስተምሮ ጾታ እንደሚነገርለት አሳያለሁ። ከሱ በፊት ግን
እቺ ነገር ደግሜ ያሳየማ እንደዚህ ይላል እግዚአብሔር ያው አይኖችና ጆሮ እግዚአብሔር ጆሮ አለው። ስለዚህ ጆሮ እንዳለው አንተም አምናሃል። ማሻአላህ እና በሰጋ በቃ ያልነው ነገር የተከናወነ ያልነው ቃል የገባው ነገር የተከናወነ። ድሮ ስንናገር ይሄን ነገር ዋሽታችኋል እንባል ነበር። አሁን ግን ምእመኑ እግዚአብሔር ጆሮ እንዳለው እያመነ ያለው ኪነ ጥበብ አመሰግናለሁ። አሁን ደግሞ ምን እናደርጋለን? እግዚአብሔር ጾታ እንዳለው አሳምናለሁ። ይሁት አንሳ አዳምጠኝ እግዚአብሔር አዳምን የፈጠረው ማለት ነው። ይምሩ ዝጋ ትክተፍ አዳም ለመጀመሪያ አዳምጠ ይኸውልህ ሚውት እያደረክ እንደገና ማለት እንዳላወራ አታድርግ። አካል የለውም ያለ አንድ ሰው አስተምሮ ስጠኝ ያልኩ ነው። አካል አለው። አካሉ ግን መንፈስ ነው። እግዚአብሔር አይዳሰስም ብያለሁ። መንፈስ ነው እግዚአብሔር። አካል የለውም ያለ አምጣ። አካል አለው እያልኩ ነው። የጎደለ አካል የለውም እኮ የኛ አምላክ አካል ጎደለው የለ አካል ጎደለው አይደለም። ስላሴ ይኸውልህ ሁሉም በአምሳላችን እንፍጠር ብሎ ክርስቶስ እንደተናገረ ሁሉ ስለዚህ በአምሳሉ ፈጥሮናል። ስለዚህ እግዚአብሔር ማነው አብ ወልድ መንፈስ ቅዱስ አካል የለውም የሚል አስተምሮ የለም። ትጀመር ያለም የለም። ጾታ ግን አንናገርለትም እያልኩ ነው። ይወጣ አታድርገኝ ማውራት ከፈለክ ማስረጃ ስጠኝ። አካል የለውም ተምሯል አትልም አንተ ቤት ሂጅም ተምሬም አሉ ከኋላ ጮታለህ። ዝም ብለህ አንዴ አይደለም እንትን አታድርገኝ። ይኸውልህ እንትን አድርገኝ አታውቅም። ከኋላ ጮታለህ። ከኋላ ይጮሃል ድምፅ አለ። አዳምጥ። እኔ እኮ አዳምጥ። ይሄን ነው አዳምጠኝ። እሺ ሳወራ አዳምጠኝ። በቃ ደገምከው እኮ ደገምከው። እናመሰግናለን። እግዚአብሔር አካል አለው። እኛ የለውም ያላሳምና ማስረጃ ኧረ ቆይ አንዴ እኔ የለውም የሚል ሙግቴም አልነበረም። ዋናው እንዳመንክ ነው ሐቢቢ አምናሃል። በቃ ይሄን ያልኩት እግዚአብሔር አካል ነው አምናችኋል። በቃ እናመሰግናለን። እናምናለን እኮ እሺ አዳምጤ አንዱ ጆሮ አይሰራም እንዴ? ጆሮ አይሰራም ሐቢቢ ጆሮ አይሰራም እንዴ? ሳውራ አትቆጣ። አንዴ አዳምጥ። ሳውራ ትቆጣ ባላ ወላሂ ተቆጣ ነው ያለው ሐቢቢ አንተ ለጋበል። እሺ ችግር የለም። አይ ያለህን ስጠኝ ያልኩት ካልተቆጣሽ ላውራ። እስኪ አዳምጥ። ጆሮ ተጠቀመው። ጆሮ ያለው እዚህ ጋር ለጌታ አይደለም። እኔ እኮ አስወርቻለሁ። እኔ እኮ አንተ መታስወራኝ አስወራም። ስለዚህ አሁን እንደና እግዚአብሔር እንደና አይነት አካል እያልክ መሰለኝ። ለማለት ችግርም አለብህ ማለት ነው። ጆሮ ብቻ ትረሳለህ ማለት ነው። እኔ እኮ አዳምጫለሁ። የኔ አካል አይደለም እግዚአብሔር ያለው አካል ተረኛ ነኝ። የረስተኸው ከሆነ የምታቋርጠኝ ከሆነ መሀል ላይ የፈራኸው ነገር አለ ማለት ነው። አዳምጠኝ። ሚውት ከሆነ ሚውት ጭራሽ አታደርግ። የጥበብ አንተ እኮ ማለ እየተቀወራውራ ሚውት አታድርገኝ። አንተ ማለት ፈለጋ ትግባ በእግዚአብሔር አንተ ፈለጋ ትግባ አንተ እንደው ከተሰማ ወደ እኔና እሱን አናለ ይምራ አድርገው። አሁን አትግባ የተናገረው የእግዚአብሔር ቃል አይደለም፣ የሰዎች ቃል ነው። የሰው ቃል የተናገረው እንጂ መጽሐፍ ቅዱስ ላይ ቃል ምንም የለም። አሁን ከኔ ጋር ቀጥል ካልሆነ እሱን ማታድምጥ ከሆነ ከዲጋገር ፈለገ በጣም ይቋረጣል። ድምፅ አሁንም ወርከን አስተካክል። መጀመሪያ አንተ ይቋረጣል። አሁን ደግሞ ኪነ ጥበብ አንተ ደግሞ ሪፖርት ስለምችል እስኪ ኮምፕሊንግ አድርጉልኝ። ሪፖርት ሊሆን ይችላል። ኮምፕሊንግ አድርጉልኝ። እዚህ ሆኖ አያውቅም። እንዴት እንደሆነ ብታይ ምንም አይሰማም። ፈለገው እኮ ከእምነት ውጭ ነው። 30 ቀይር አንተ ዝም ብለህ አሁን እሱ ጋር ነው እያወራ ያለሁት። እሺ ማሻአላህ ዋናው እሱማ ምን አስወራ። አሁን አዳም ተረጋ ብለህ እኔ አስወርቻለሁ። ታኛ ደግሞ ነኝ። እሺ አስወራኝ። እኔ አመሰግናለሁ። እሺ እግዚአብሔር አካል እንዳለው አምናሃል፣ ተቀበላል። ጥፍር አለው እጅ እግር አለው ብለሃል። አካል አለው ብያለሁ። ኧረ አስወራ እባክህን። እንደው ማርጋ እንዳትስራ ዘጋ የለውም አለው ብያለሁ እኮ። ሙረድ በቃ ስትራገጥ መጣለህ። የሚያስቀኝ ነገር አምነው እንኳን ይጮሃሉ። አምናለሁ እኮ በቃ ካመንክ ረጋ ብለህ ማዳመጥ። እኔ የለውም ብለሃል አልኩህ። እንዳለው አምናሃል ነው ያልኩት። خلاص አዳምጥ። ሀበሺ ትቀጥላለህ። በተለይ ይሄ ጽሁፉን ጎን ለጎን መረጃዎቹን የሚያመጣው ነገር በጣም እሱ በጣም ወሳኝ ነገር ነው። አንድ ላይ ጎን ለጎን የሚመጣው ጥሩ ነው። ጎላ ብሎ ይመጣል። ጥሩ ነው። እንዴት መሰላችሁ? ያው አይዲያውን ልንገራችሁ። ባይ ዘ ዌይ እዚህ ጋር ማለት ነው በዛም ጉራ እንዳይሆንብን እንጂ ማለት ነው። አሁን ይሄን ነገር እዛው ግን ይኮርጃሉ ከኛ አይታችሁ ከሆነ አሁን በዚህ መንገድ አሁን ይሄን ስቱዲዮ ሰርተን ያወራኝ ነን አይደለ? ከኛ ይኮርጃሉና አሁንም ኮርጁ፣ ጥሯቸው ይኮርጁ፣ መተው ከኛ ይኮርጁ። መጽሐፍ አቀራረብ ሙሉ ከኛ ይወሰዳችሁትና ኮርጁ። ለማንኛውም ካሜራው ይሄን አጀማ ሶ ምንድነው የምናደርገው?
ይሄኛው ካሜራ እንደዚህ ነው የሚሆነው። ከላይ እንደዚህ መያዣ አለው፣ እንደዚህ ይቀመጣል። ስለዚህ መጽሐፍ ስናሳይ ምንም እኔ እንደዚህ ካሜራ እንትን የማደርገው ነገር የለም። እቺ ብቻ ትከፈታለች እንደዚህ خلاص። ከዛ ያስነሳ አንዴ፣ ከዛ አውቶማቲካሊ ራሱ እንደዚህ ሪከርድ እንትን ያደርጋል። ይታያችኋል እዚህ ጋር እንደዚህ ዙም ማድረግ ይቻላል። እንደዚህ አያችኋል። እንደዚህ ያደርገን እንጠቀማለን ማለት ነው። ምን ያክል ለመቀብ አያችሁ። በጣም ቆንጆ ይሄኛው እንደዚህ ሆኖ መጽሐፍ ነው ማለት ነው። እቺኛ ደግሞ ዋናው ካሜራ ደግሞ ያው ቀጥታ ሆኖ እኔ ላይ የሚታየው ማለት ነው። ማይክ አይታችኋል። ስለዚህ ስትሪም ሲደረግ በአንድ ዩቲዩብ ላይም ፌስቡክ ላይም ሁሉም ላይ የማወራው በአንድ ነው የሚቀጥለው ማለት በአንድ ቦታ ላይ ሁሉም ይሰራጫል። ሌላ ምን አለ ያላሳየኋችሁ? ኮንትሮል ማድረጊያ ማለት ነው። ኮንትሮል ማድረጊያ አልኳችሁ። ይሄኛው ነው ሜቢ ካሜራ ከተሰከች ከሰራ ላሳያችሁ። ቆይ እንደውም እዚሁ ላሳያችሁ ደስ እንዲላችሁ ማለት ነው። አሁን ይታያችኋል። ኮኔክት አድርጓል። አውቶቡስ ላይ እንዲያደርጉት ስኬት ካለ ተመለስ። አንተን የምንጠብቀው ወገናችን እንዴ ሰዎች የት ገባ? የት አድርጌው ነው? እስከዛው ሐበሺ ሰላም አለይኩም ብያለሁ። ሙሉት አንስተህ ነበር ሐቢቢ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ቀጥለህ ስማኝ ማን ማለት ይሰማል? በደምብ ይሰማል። የሆነ ኢምራን ሲባል የሚመጣብኝ ሴታፕ ይሄ ነው ወላሂ። ይሄን ለምድኩት ኢምራን ሲባል ሴታፑ ይሄኛው ፊት ለፊት ያለው ኪታቡ ምናምን እሱን የለመድኩት ደስ ይላል። ይሄኛው ራሱ አብዛኛው ሰው እኮ በላይቭ ሳከፍት ራሱ ዝም ብዬ ሳወራ ደስ አይላቸውም። እቺኛውን ፓርት ይወዳታል። ያ ግን አንዳንዴ ግዴታ ነው ታለ ለውጥ ግዴታ ነው እንጂ እቺኛው አይቶ አትረሳም አይደል ጀማ? እቺ አትወዷትም? ሰው እኮ የሚያየው በነገራችን ላይ ወደ ካሜራው ሲያይ ማለት ነው። እኔ አሁን ስገባ ልክ በቃ ይሄ ፊት ለፊት ያለው ኪታቦች ምን ነው በቃ ትዝ የሚለኝ ማለት ነው። ያለበለዚያ ኮርቻ ላይ ለፈረስ ነው የሚሆነው። አይ አብዛኛው ሰው እንደዛ ነው። አሁን ይሄ እንጀራ አለ ይሁት በደም እንዲገባችሁ ማለት ነው። አሁን ይሄ ካሜራው ነው خلاص ካሜራው ሙሉ አልቋል። አሁን ካሜራው አውቶቡቱ የት ላይ ነው ያለው? እዚህ ጋር ነው ይታያል። አይ በጣም ቆንጆ ነው። ወሳኝ ነው። ይሄኛ ፊት ለፊት ተቀመጣ እንደዚህ አያችሁኝ፣ ታይቻለሁ ከነ መላጣ ይተላላችሁ። ችግር የለም ግማሽ ነው ያያችሁኝ እና እንደዚህ የሚወጣ ታይቻለሁ ዛሬ ታይቻለሁ። ኸይርና ይሄን ይመስላል። ኢንሻአላህ አላህ ካለ በቅርቡ ይጀምራል። አይታስቡ በደንብ አያችሁኝ ግማሽ ቤት ነው። ኢምራን ሼኻችንን ፎሎ አደረከው? ማን ሙንቅዝ ሰቃር እኮ ጀምሯል እኮ። አሁን እዛ ነበርኩኝ ራሱ ላይ ይገባ ወላሂ ምን ላይ የራሱ ቲክቶክ ከፍቷል። ወላሂ ራሱ ሼር አድርጌልህ ነበር ባለፈው አላየኸው? አይ ማሻአላ እኔ ቲክቶክ ላይ መጣልኝ እንትን እኔ ያገኘሁት አቡ ዑመር አልባሂት ማሻአላ በውስጥ ራሱ አውርተናል። አላህ ካንዳው በቅርቡ ዩቲዩብ ላይ ፕሮግራም ነገር አስበናል። ኢንሻአላህ ቤቱ ትንሽ ቀዝቀዝ ያለ ነው። የሸፋችንን ማድብ እንትን ቢልለት ጥሩ ነበር። ማን ገብታችሁ እንትን ብታደርጉለት ገና 20 ምናምን ሺህ አካባቢ ነው ፎሎ ያለው መሰለኝ። እንደዚህ ኢንሻአላህ እስኪ ዝም ብዬ ከመጣልኝ ኢንሻአላህ ያዋለሁ። ኢንሻአላህ ሸራ አድርግልሃል።
በአላህ አንድ ድገመው ላላ ይበቃቸዋል። ለዛ እና ይሄ ይመስላል ኢንሻአላህ ጠብቁ በቅርቡ ማለት ነው። ኸይር ጥያቄ ያለው ካለ ግቡ። ወገናችን የቅድሙ ካለ ግባ። ረያ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላህ። ማሻአላህ አልሐምዱሊላህ እንጠብቃለን። እንኳንም አላህ ያሳካልን። ምን ሐቢቢ ጀዛከላህ በዱዓ ተርሳ ኢንሻአላህ። የወረጃን ጋር እንግዲህ 2 ሳምንት ነው አይደል? 2 ሳምንት ሙሉ አብረን ነበርን። ማሻአላህ ስላገኘሁ በጣም ደስ ብሎኛል። ደስ የሚል ቆይታ ነበር። ያ እኔም ደስ ብሎኛል። ላይ ጠብቀ ማሻአላህ ጠብቀ ሐቢቢ ኸይር። የቀድሙ ልጅ የለም ያ ጀማ ካለ ገስት ላኩ ገናችን የለም በቃ አይተኸው ገና ያው መጽሐፍ ቅዱስ እንደሚጋጭ በዚህ አይታችኋል ሁላችሁም ማለት ነው። እሺ ጥያቄ ያለው ካለ ግቡ። እውነተኛ ጥያቄ ካለ ማቅረብ ትችላለህ። ካልሆነ ኢንሻአላህ ሰዓቱ እየሄደ ስለሆነ ወደ ማጠቃለያው እንሂድ። እውነተኛው ጥያቄ አለ? አሉ ተኝተህ ማለት ነው። ኸይር ቀጣይ ያስገቡ። ጥያቄ ያለው ካለ ሞዴሬተሮች ያስገቡ። ኡስታዝ ጀማል አሉ? ኦኬ አንዋር ሶሪ አንዋር እስኪ ቀጥል ሐቢቢ አለው። ቅድም አይ ቲንክ ገድል ያሳያችኋለሁ ወይ ነበርና ኢንሻአላህ ቀጥል። አይ የተለመደው ገድል ነው። ጥያቄው ግራ ገብቶኝ ነው አኺ። መጽሐፍ አክሲማሮስ ላይ ያለ ጥያቄ ነው። አዳም ከሕያው እግዚአብሔር አባትና ከመንፈስ ቅዱስ እናት የሚለው ነገር። ስለዚህ አዳም እናትና አባት ካለው የሰው ልጅ መጀመሪያ ማን ሊሆን የሚለው ጥያቄ ነው። እናትና አባት የሚለው ስም ከወጣ መጀመሪያ እናትና አባት ከተባለ አዳም እንዴት የሰው ልጅ መጀመሪያ ቻለው ዮሐንስ አሉ አይን ተልከው በረከት እንደ የሚሳለጉት እንትን በረት ቀጥል ሐቢቢ ሐሳቡን በደም አስቀምጥ። እሺ ሐሳቡ ምንድነው? የሰው ልጅ መጀመሪያ አዳም ነው ከተባለ እንዴት እናትና አባት ካለ እናትና አባት ከቀደመ መጀመሪያ፣ ስለዚህ እናትና አባቱ ምን ሊባሉ ነው? መጀመሪያ ነው አዳም የሰው ልጅ መጀመሪያ ከተባለ ይሄ ነው ጥያቄ ክሌም። አዳም የሰው ልጅ መጀመሪያ ነው ከተባለ እናትና አባት አለ። እናትና አባቱ ደግሞ ከአዳም ከቀደሙ ምን ማለት ነው? መጀመሪያ የነበረ ነገር አካል አለ ማለት ነው። ስለዚህ እንዴት ነው አዳም የሰው ልጅ መጀመሪያ የሚሆነው? ይምሩ እስኪ መልስ ያለው ካለ እንግዲህ ሐሳቡን በደምብ ሰምታችኋል ብዬ አስባለሁ። ሲጀመር እንዴት ነው መንፈስ ቅዱስ እናት በሚል የሚቀመጥ የሚችለው? ራሱ አባት አባት ከሆነ ያኛው እናት ከሆነ የሆነ ስለዚህ ዘር አለው አስቀድሞ ሆነ አለ ማለት ነው። አለ ካላችሁ ግቡና አለ በሉ። ካልሆነ ግን ወንድ እግዚአብሔር ወንድ ነው ከተባለ እንደባለፈው እግዚአብሔር በዚህ ታገለጽም ከተባለ ለምን እናት ይባላል? ይሄን ግቡና አስረዱ። የሚገባ ያለ አይመስለኝም። ኸይር ወገኖቻችን ካላችሁ ኮሜንት ላይ 3 ቁጥር ጻፉ። በስላሴ 3 ቁጥር ጻፉ። እናት ስኬት የለም ካለ ግባ። አይ የለም ከታች ልቤን የነካኝ ኮሜንት ስላለና አሰላሙ አለይኩም ወራህመቱላሂ ኢምሩ መካ ላገኘ ብዬ 3ኛ ፎቅ ነኝ ቢለኸኝ ከልጆቼ ጋር ስጓትት አርፊጄ ስደርስ ሄደሃል አላህ አላለውም አለች። እንግዲህ እና ዱዓ አድርግላት የምር እንግዲህ አላህ እዛ ቦታ ራሱ መገኘት ትልቅ እንትን ነውና አላህ ያክብርልኝ። አፉ በሉኝ። ያው ሰው መገኘትን ብዙ እንትን አይልም እና ደግሞ አልቆየሁ ነበር 3ኛ ፎቅ ምን ያለዛ ነው እና አፉ በሉ። ዋና ግን ዱዓ ነው። በዱዓ ተስፋ አድርጉልኝ። ዱዓ ነው የምፈልገውኛ። ዱዓ አድርጉልኝ ኢንሻአላህ። ሐበሺ ጀዛከላሽ መሰላም መልካም ምሽት። መካ እኮ ይገርማችኋል በላይ ብቻ ብዙ ሰው ይታወቃል። አብሶ መዲና ላይ አላህ ሰው ታወቀ አይገልጸውም። ላይቭ ላይ ቁጭ ብለን ይመጣሉ ሙስሊሞች። ያው ግን ሙስሊሞች ናቸው። መስጂድ መካ መዲና ላይ መስጂድ አልሐራም ላይ እየመጡ ይዘይሩናል እና ማሻአላህ ወላሂ አላህ ያክብረን። ሁላችሁ በጣም ደስ የሚል ቆይታ ነበር ያሳለፍነው።
አብሶ የመዲና ሰዎች አላህ በጣም ደስ የሚሉ ነበሩ። መካም ደግሞ እንደዚሁ በጣም ደስ ይላል። እንዲሁ ነው ስሚዞ ጅዳን በቃ ሳየን አይገልጸውም። ጅዳን ዞርናት ያለ 3 ቀን 4 ቀን ጅዳን አይ ቲንክ 3 ቀን ጅዳን ነበር እና ስሚዞ ዱዓ አድርጉለት ወላሂ ስራውን ሙሉኛን ሐጃችንን ይሄ ሙሉ የሚገዛውን ነገር ሲያገዛዛ ምናምን ነበር የቆየውና አላህ ያክብረው ዱዓ አድርጉለት። እንዲህ ሙሉ ወንድሞች ኢቭን ወንድም ኡማር እንኳን ብትሉ በጣም ደስ የሚል ቱር እንትን ነው ኡምራ ትራቭል ማለት ነው። በጣም ደስ የሚል ሆቴል በጣም ደስ የሚል ቦታ ነበር ያዘልና አልሐምዱሊላህ አሚን ጀዛኩም ለበደው አትሱ በቪዲዮ ወጣለሁ አሳሰብከላ አትሱ በቪዲዮ በጣም ደግሞ ኖርማል ነው አትጨነቁ። እኔ ግን አልወጣም አታስቡ ለራሴ ማውጣው ሰው እንትን እንዳይለኝ እንጂ አታስቡ። መሀል ላይ ፊቴ እንትን የሚሆነው ነጭ ነገር የሚሆን አይታይም። እሺ ገጠመኝ ንገረኝ። ገጠመኝ ወላሂ በጣም ብዙ ገጠመኝ አለ ግን አንድ ይሄ ገጠመኝ ልናገረው አላውቅም ትንሽ ይከብዳል። ልናገረው አይ ግን ጥሩ አይደለም። ሪከርድ ካያጋችሁት ጥሩ አይመጣም። ሜቢ ግን እስኪ ቆይ ለአንድ ሰው ልናገርና መናገር አለበት ወይስ የለበትም የሚለውን አይቱ ይወስንልኝ ማለት ነው። እስማኤል ኡስታዝ ጀማል አለ ደውልልኝ፣ ችግር የለውም አብሽር። ላላ መደወል ሳይሆን እዚህ ጋር ቴክስት ነግልኝ እናንተ ይሁትና አይ እንትን ነው ይሄ ጥሩ አይደለም ብዬ ነው። ወይም ሪከርድ አጋችሁ ማለት እኮ አትለቁም ነገሩና ልንገራችሁ፣ ግን ደግሞ ሪከርድ ታደርጋላችሁ። ኡስታዝ በውስጥ ቴክስት ልጻፍልህ በዚህ አይ እየጻፍኩ ነው የምጽፈው ነው። እሺ አይወልን እሺ ከዛ በኋላ እያንዳንድሽ ማን ነው አምጣሽ ለኔ ይሄን ምስጢር ለማግኘት አየኸው ቆይ በደንብ አይተኸውና ተቀያየሩበት ማለት ተቀያየሩ ደንግጠንኛ ኡስታዝ ጀማ ይነገር ወይስ ነገር ሳስበው እራሱ እስቃለሁ። እንጀራ ይሄ ነው አካውንቱ እባክህ ንገራቸው። የምር 14000 ነው የምር ንገራቸው። ኦኬ ግን ላይ ቢገቡበታል። እኔ አሁን እዛ ነበር ሲዘጉ ነው ወደዚህ የመጣሁት። እዛ ነበር ይገባል። አልፎ አልፎ ነው የሚገቡት ኢንሻአላህ። እንደውም አንድ ዘይን ኸይረላህ ገብቶ ምናምን ነበርና በሆስት ገብቶ እያስተዋወቀላቸው ነው። ኢንሻአላህ እስቲ እኔም እጅ ዘይራቸዋለሁ። አካውንቱን ሰርች አድርጌ ፎሎ አድርጋለሁ። ይቅር ኢምራን ትፈራላችሁ ወይም አሻሽ ልንገራችሁ። አንድ ሰው ምን አለ ይሄን የሚለው አጎቴ ነው። አጎቴ ከኛ ጋር ነበርና ለአጎቴ ምን ይለዋል ትናንትና እኮ አለ መስጂድ መዲና ላይ አለ እነገሬን አይቻቸው አለ። ያው ገብቷቸዋል ነገሬ ያለው ማን እንደሆነ እነገሬን አይቻቸው ሲል ደነገጥን። እንዴት ነው ለካ ሰውየው እነገሬ ብሎ ያስቀመጠ ስም ተቀያይሮበት ነው። ገባችሁ? እኛ ነው እነገሬ ያለንና እንዲህም አለ ሙሉ በነገራችን ነበር ግን ያው ገብቷቸዋል አይደለ? እንዲህም አለ እነሱ ማይጠረን ማለት ነው። አይቼዋለሁ እሱን አይቼዋለሁ። እና አጎቴ ደንግጦ እንዴት አለው። በቃ አይገባችሁ፣ በቃ ያልገባችሁ ካላችሁ አይገባችሁ፣ እንደዛ ይሻላል፣ ይቅርባችሁ። አይ በጣም ብዙ ገጠመኝ አለ ወላሂ እንረሳለን እንጂ በጣም ብዙ ገጠመኝ ያለው ነው። ካስታውስክ እነግራችኋለሁ። እስከዛው ቀጥሉ። ትኬት መጥቷል። አንዱ ቁጥር እየጻፈ ነው። ኔትወርክ አላገባም። አይ ትልቁ ገጠመኝ ደግሞ ረያን ቪዲዮ ይለቅብህ። ያም ቪዲዮ ነው የምትለቁ? እኔ መንገድ ላይ ኮሪደር ላይ በዛች ወንበር እኔ ምንም ቪዲዮ የለኝም። እኔ እስከማውቀው እኔ ራሱ ሪከርድ አድርጌያለሁ። ኦኬ የመጀመሪያ ጊዜ ሰላም እንኳን ሳትለኝ ቪዲዮ መጀመሪያ መች ተዋወቅን ሀቢቢ? አውቃኛል እንዴ ኢምራን እንደሆንኩ እኔማ አውቃለሁ። እኔ ደግሞ አላወቅኩም። አጋጣሚ ረጀለስ በቪዲዮ ገጫለች። መልሱን አሁን አንተም በቪዲዮ ወጣ
እሺ ያው ያው አለ ሆነ። አይ እሺ ተገኘ መልሱ። አይ ላጥፋው ወይስ እንደፈለክ? ተገኘ መልሱ ወይስ? የአቅሜን ያክል ሞክር። እሺ ሞክር። መልካም እሺ። መጀመሪያ ግን እንጀራ ምን አለ መሰለህ? እንጀራ ምን አለ ቅድም ስታወራ ቁርአን ተከፍቶብህ ነበርና ሪከርድ አድርገው ልጁ ሙስሊም ነው ብለው ፖለቲካ እንዳይሰሩ እዚህ ጋር ነገሮች እንትን ይበሉ አለ። ታዲያ አድርጓ ኢምራን። እኔ እኮ በነገራችን ላይ በራሴ የምንቀሳቀስ ሰው ነኝ። ይሰማል። ቢሆንም ግን ኤክስፕሌን አድርገህ አስቀምጥላቸው። በእኔ በነገራችን ላይ ማንም አይመለከተውም። እሱማ ነው። ግን እኛ ላይ እንትን እንዳይሉብን ሙስሊም ተወያዩን ብለው እንዳያጭበረብሩ ምንድነው አፕሊኬሽን ነው ምንድነው? እኔ እኮ የተደበቀ ማንነት የለኝም ሲጀምርም። ማሻአላህ ብለህ እና ምን አልከኝ? እና ስህተቱ ስንት ነበር ያልከኝ? መሀል ላይ 270 ሺህ። እሺ ጠቅላላ ድምሩ ንገረኝና 1,570,000 እና 1,300,000 1,570,000 እና 1,300,000 እሺ ሲቀነስ ኦልሞስት 300,000 ገደማ ነው 27 270,000 እና ምን ተሻለ? እና ምን ተሻለ መሰለህ? እሺ እንግዲህ እግዚአብሔር በገለጸልን መልኩ ያው እንግዲህ የተወሰነ መረጃዎችን አልቻለሁ። ነገ ግን ሙሉን ልመልስ ቃል ገባለሁ ማለት ነው። አይ እንደዛ ከሆነማ እስኪ ክርክር ከሚሆንብን ማለት ነው በደንብ አይተውና ነገ እናወራበት። እንደዛ ከሆነ በቃ እንደዛ ቢሆን አሪፍ ነው። ግን እዛው መልሱ ግን እዛው ጋር አለ። በነገራችን ላይ ሙሉ ካየኸው ነገ እሺ በቃ ሙሉ ካላየኸው ግን በግማሽ አይሆንም። እሺ ሂሳቡን እንደምርና እኔ ከመጽሐፍ ቅዱስ ነገ ማብራሪያውን እኔ መስጠት እችላለሁ። ሂሳቡማ ቅድም እንደምር ነው። የተለየ ድምር አለ እኮ ስንት ነው የሚቀረው? 270,000 እሺ ሲቀነስ ስንት ሰው ነው እንትን ያለው የበዛው? 270,000 ሰው በዛ 270,000 270,000 270,000 መጽሐፍ ቅዱሱ በነገራችን ላይ አይጋጭም። ሲጀመርም ትክክል ነው። ግን ዳዊት በነገራችን ላይ በየወሩ የሚፈራረቁ 12 ጦሮች ነበሩት። እነዚህ 12 ጦሮች በእያንዳንዱ አንዱ ጦር 24,000 አለው። 12 ሲባዛ በ24 እንደምረዋለን። ለዚህ ደግሞ በመጽሐፍ ቅዱስ እዛው መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 27 አካባቢ እዛው ጋር እናገኘዋለን። ቆይ አንዴ ኢዮራም የቆጠረበት ጊዜ አንድ ጊዜ ነው አይደለ? አዎ የዳዊት አንድ ጊዜ ሲቆጠር አንድ ጊዜ ሲቆጠር ስንት ቆጠረ እኮ? እሱን ገብቶኛል እኮ። ታዲያ እኮ የዳዊት በየወሩ የሚፈራረቁት አልተቆጠሩም ነው መልክ በፈለጉ እኮ ይፈራረቁ። ዋናው እኮ ለዛ ደግሞ እሺ ዜና መዋዕል ቀዳማዊ ምዕራፍ 27 ሲቆጠር ስንት ነው የቆጠረው? ማ እንትና ዳዊት ኢዮራም ሲቆጠር ስንት ቆጠረ? ኢዮራም 800,000 ሰዎችን ወደ 500,000 800,000 እና 500,000 ስንት መጣ? አንድ ላይ 1.300,000 በጣም ጥሩ።
መጽሐፈ ነገሥት ላይ ደግሞ ስንት መጽሐፈ ሳሙኤል ላይ ስንት አለ? ስንት ነበረ? 1.57 1.1 እና 470 ሺህ ስንት መጣ? 1.57 መጣ። እሺ ታዲያ የትኛው ትክክለኛው? ሲቆጥ የቆጣው ስንት ነው? እኮ ደምረው ስንደምረው 1,570,000 መጣ። ደገርኩ እኮ ስንት 1,570,000 እኮ 1,570,000 እሱንማ እኮ ቅድም አልኩ። ቆይ ከ1,570,000 ሲቀነስ 1,300,000 ቀነስ 270 መጣ። 270 መልካም። ዜና መዋዕል ቀዳማዊ ምዕራፍ 27 ላይ ያወጣልኝ። አንብበው፣ ችግር የለውም። መልካም እሺ። የእስራኤል ልጆች የአባቶች ቤቶች አለቆችና የሺህ አለቆች የመቶ አለቆች ለንጉሱና ትእዛዝ ሁሉ የሚያገለግሉ ሹማምንት እንደ ቁጥራቸው በየክፍላቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው ሶሪ ቆይ ችግር የለውም። እንደዛ ከሆነ ስኬት አድክም የሚሆነው በቃ ነገና ፕሊስ ነገና። እሺ ቆይ እዚህ ጋር እኮ ሂሳቡን ልናገኘው እኮ ነው ላመጣልህ። እንደዛ ከሆነ ቁጥሩን ብቻ አንብብልና ሰዓት ለመቆጠብ 5 ደቂቃ። እሺ እነዚህም ክፍሎች እያንዳንዳቸው 24,000 ሆነው በየዓመቱ ወራት ሁሉ በየወሩ ይገቡና ይወጡ ነበረ። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሶብአል ነበረ። እርሱም ክፍል 24,000 ጭፍራ ነበረው። ስንት? 24,000 ጻፍ። 24,000 ደስ ይበል። 24,000 መዘገብኩ። ቀጥል። 24,000 ሲባዛ በ12 እሺ፣ ሲባዛ በ12 ስንት መጣ? እሺ አባዛው 288 መጣ። አየህ፣ አሁንም አልታረመም። ቆይ ስንት? 288 እሺ 4,000 አትልፋ ሐቢቢ ቤት የምትቆጥር ኧረ እኔ አመጣልሃለሁ። ቆይ ታመጣዋለህ እስከመጣጣ እንገረ። እሺ በቃ ነገ ላንጣው። በቃ እሺ እኔም በስነ ስርዓት በነገራችን ላይ ይሄን ክፍል እኔም ብዙም እንትን አላልኩትም፣ ባለኝ መረጃ ነው የዚህን ያክል የመጣሁት። ነገ በሚቀጥለው 2 ነገሮች፣ አንድ በስላሴ ዙሪያና አንድ በዚህ ላይ እንሄድበታለን። በቃ ይዛን እንጠብቀዋለን። ይሄኛውን ጥቅስ አለቃ መቼም አይፈታም። በዚህም በዛም ብትሄድ ተሳስተው ነገር ይዘናል። ከፈታሁት ምን ትቀጣለህ? ከፈታሁ እኔ ላንተ ምን ላድርግልህ? ሞዴሬተር እሰጥሃለሁ። ስልጣን አልወድም። እሺ ችግር የለውም። ስልጣኑን ምንም አልፈልግም። በጊፍት እንቀይረዋለን። ችግር የለም። ኧረ ጊፍትም አልፈልግም። ፍቅራችን ይበቃል። መልሱ ይዘናና እኛ ሆነ ነገር አዋጣኝ ሆነ ነገር እንዳለን ችግር የለውም። ፍቅር ይቀጥላል። ፍቅር ይደራጅ። እሺ መልሱ ይዘናል። ማሻአላህ። እሺ እናመሰግናለን። ኡስታዝ ያደርጋልሽ መልሱን ካላገኘው ምን ያደርጋል? መልሱን ካላገኘው ምን ታደርጋለህ? ዘርጉን ትላጫለህ? መልሱን ካላገኘው ምን ትቀጣለህ? ጸጉርን ትላጫለህ? አይ መላጣ አይደለህም፣ መላጣ። አሁን እኛ የነሱ ወንድሞች ሙሉ መላጣ ነን። እንደዛ መላጣ አትሆንም? አይ እንደዛ እንኳን አሉ። አይ በቃ አይ ለጨዋታ ከለማንኛውም መልሱ ይዘህ አንተ ችግር የለውም። እንጣና መልሱ እናወራበታለን። እሺ እሺ ያ ጀማ ቅዱሳን ወቅዱሳት ብለን እዚህ ጋር ደርሰናል። አልሐምዱሊላህ በጣም ደስ የሚል ቆይታ ነበር የነበረን።
ብዙ ነገር ተምራችኋል ብዬ አስባለሁ። እኔም አልሐምዱሊላህ ብዙ ነገሮችን አይታችኋል ብዬ አስባለሁ። በጣም ደስ ይላል። አላህ ካለ ደግሞ ነገ ደግሞ በሰፊው እንገናኛለን። ስወጡ ፖስት ያልኩትን ቪዲዮ ዝም ብላችሁ ኮፒ ሊንክ ምናምን አድርጉ። እስካሁን የነበራችሁ ሙስሊም ወንድሞች እህቶች ጀዛኩሙላህ። 4 ሚሊዮን ታፕታፕ ኦልሞስት ሊገባ ነው። 4 ሚሊዮን ጊዜ እስክሪናችሁ የደበደባችሁ በሙሉ አላህ ይቀበላችሁ። ያው ይሄ ራሱ ዳዋውን ስለሚያግዘው ጀዛኩሙላህ ብያለሁ። ገስት ላይ ያላችሁ ወንድም ሞዴሬተሮቻችሁ ኡስታዝ ጀማል፣ ወንድሚያና ራያን እንጀራ ጀዛኩሙላህ። እንዲሁም ወገኖቻችን እስካሁን በሳሳት ያወራችሁን እነዚህ ሱራፌል ጳውሎስ ፈለገ ጳውሎስ ነው እንደዛ። አረ ሰይድ ተብያለሁ። ኢምራን አውጡልኝ ሰይድ አሉ የኛዎቹ ማለት ነው። ከሙስሊም ጋር ሰልመሃል ብለው እሺ መስለሜን መረጃ አንጡ ስላቸው አረ ስም ሰይድ ነው ተባልኩኝና ያው ለኔ ዘይድ ሊወጣለት ነው። አዎ ሰያ ብያለሁ። ይመሽ ከሰለምክ ስምህን ሰይድ ነው የምንለው። ሰይድ ማለት አለቃ ማለት ነው። አይመችም? ስሙ ተመችቶኛል። በነገራችን ላይ ሰይድ የሚባል ጓደኛ አለኝ። ያው ችግር የለውም። ማሻአላ በቲክቶክ ታሪክ ካፊሮቹ ስም አውጡ ይባላል ለመጀመሪያ ጊዜ። ኢንሻአላህ አላህ ሰይድ ያርግ፣ የሰዎችም ሰይድ ያርግ። ሰያ እናመሰግናለሽ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣ። እንኳን በሰላም ቆያችሁኝ። ከገባው አልቀር ለዛህሩ ማስታወቂያ ልስራላትና ከፈቀድክልኝ። ኧረ በደንብ ተረስቷል። በደንብ ሲላት አዎ ያጀማ ዛህራ ሙስጠፋ ማለት ነው። መቼስ ማታቋት የላችሁም። ኦንላይን ሾፒንግ ጀምራለች እና የተለያዩ እስላማዊ አልባሳት እንዲሁም ደግሞ ኪታቦችን ከሙክተሰር እስከ ሙጀለድ ያላችሁበት ማለት ነው። መዳም ቤት ያላችሁ መዳም ቤት ድረስ፣ ኢትዮጵያ ያላችሁም ኢትዮጵያ ያላችሁበት ትልካለች። ሄዳችሁ አናግሯት። ግን የምትገዙ ብቻ ማለት ነው። አንዳንዴ ዝም ብላችሁ የምትጠይቁ ሰዎችም አላችሁ። የማትገዙትን አትጠይቁ። የምትፈልጉትን ነገር ስክሪንሾት አድርጋችሁ ሄዳችሁ ዛህራ ሙስጠፋን አናግሯት። ኦንላይን ሾፒንግ አባያ፣ ጅልባብ፣ ኒቃብ የፈለጋችሁትን ኪታቦችም አዘጋጅታለች። እንዲሁም ደግሞ ባህላዊ ልብሶች ማለት ነው። እንዲህ የወሎ የጎንደር ሽፎኖች ምናምን አላት። ሄዳችሁ አናግሯት፣ አበረታቷት እና አላህ ያግዛችሁ። ኢምሮ ጀዛኩሙላህ ኸይረን። ጀዛኪላ። የት ሀገር ነው ያለችው? እሱም ንገራችሁ። እሷ ሁሉም ቦታ ትልካለች። በቃ ዓለም ላይ ሁሉም ቦታ ማለት ነው። አሜሪካም የትም ይሁን የትም ትልካለች። ማሻአላ በጣም ደስ ይላል። በቃ እኛም እናዛደ ኢንሻአላህ ሁላችሁም። ዘህራ ታችና ዘህራ የማያውቅልም እንዴ? ዘህራ ሙስጠፋ ሁሉም ይላካልና ኢንሻአላህ ግዙ ምናምን እንደሱ ከፈለጋችሁ ልበሱ። ሀዲያ ነው ስጡ። ተሃቡ ነብዩ ሰለላሁ ዐለይሂ ወሰለም እየገዛችሁ ቀሚስ ምናምን ጅልባብ አባ እየገዛችሁ ተጀባቡ። ማሻአላ እና ወደ አደም ወተሰን ዓለም ላይ እና ማለት ሁሉም ሀገር አንታርክቲካ ብቻ ትልክም ሌላው ሀገር ይላካል። ያ ሁሉም ማለት ያጀባ በውስጥ አብሮት ሰሞኑን ጠፍቶ እረፍት ቀን አለ። ማታ አልተመቸውም ይተኛል። ማታ እረፍት ያው ስራ ምናምን ስለሚሆን አይመቸውም። እሺ እና እንተኛ። ኮሜንት ካላችሁ ኮሜንት ጻፉና እንተኛ ኢንሻአላህ። ያ ጀማ እንጀራን ፎሎ አድርጋችሁ እንጀራን ፎሎ አድርጉ፣ ረያንን ፎሎ አድርጉ። እሺ ኡስታዝ ጀማል እንደዚህ አንድ ማስታወቂያ ለስራይነ ያላ ሄዱበት ሙስሊም ማለት ሰለምተ ኢት ወንድሞቻችሁ ካላችሁ በደንብ አድርጋችሁ አጣምጡ። ሰለምተ ኢት ወንድሞቻችሁ ካላችሁ የቁርአን ግሩፕ ካልገባችሁ እኔን አውሩኝ። እሺ በነፃ ቁርአንና የተለያዩ የፈለጋችሁት ትምህርት የምትማሩበትም ቆንጆ የሆነ ግሩፕ እናስገባችኋለን ማለት ነው። እሺ ሰለምቴዎች ሌሎቻችሁ እኔን ፈልጋለሁ ሰለምቴ ስትሆኑ ብቻ ባረከላሁ ፊኩም ፎሎ አድርጉኝና በውስጥ ተጻፉልኝ እና ቴሌግራም የምትጠቀሙበት ስልክ ቁጥር ወይም ደግሞ ሊንካችሁን ላኩልኝ ማለት ነው። ሌላው ረያንን 20 ሺህ ያስገቡት። እሺ 400 ሰው ብቻ ነው የሚቀረው። የሱ አካውንት ማን ነው? በቂ እንደ ቢበሉት መቼም አታጥግምና ጎበዝ ጀግና ወንድማችን ነው። ስለዚህ ረያንን ፎሎ አድርጉትና 20 ሺህ ያስገቡት። ባረከላሁ ፊኩም። እቺን ለመናገር ነው። ኢምሩ ጀዛከላሁ ኡስታዝ። እኛ ሳንቀራ ቁጭ ነው ኢንሻአላህ እንጀምራለን። ለሁላችሁም ቂራት እንጀምራለን። ዱአ አድርጋለሁ ለሁላችሁ። ኢምራን ፈርኒቸር የምትሰራ አግባ። ፈርኒቸር የምትሰራ ከሆንክ አስገቡት። አንዴ ሂልዋ የሚለውን ቆይ አንዴ ማን ለሩ ዮሐንስ አውርጃለሁ። እሺ ብራዘር ይቅርታ በጣም ሂልዋ ግባ። ኧረ እኔ እወርዳለሁ። አይ በቃ ችግር የለውም ቦታ አለ እንደሙዴ
አሰቃ